ኦኬ እሺ ጋይስ እንግዲህ የባለፈው ማርኬት በጣም ድራማቲክ የሆነ ማርኬት ነበር። የባለፈው ሳምንት ማርኬት ኖርማል ማርኬት ነው አክቹዋሊ በት ትንሽ ኮንሶሊዴሽን ነበር እና የተወሰነ ቢግ ሙቭመንት ነበር። ካያችሁ የሳምንቱ መጀመሪያ ላይ መጨረሻ ላይ ሰላም እንዴት ነሽ መቅደስ ነው። ኦኬ ሰው እየመጣ ነው ግን ላይክ ያንዳንዱን ማስገባት ከሴሽን ውጪ ሌላ ስራ ነው እንደ እሺ መጀመሪያ ምን እናደርጋለን? አሁን ቶፕ ቱ ዳውን አናላይሲስ እንሰራለን ማለት ነው። that means መጀመሪያ የምናደርገው የዴይሊ ታይም ፍሬም ላይ ነው የምንገባው ማለት ነው። የዴይሊ ታይም ፍሬም ላይ እንገባለን። የዴይሊ ታይም ፍሬም means እነዚህ አምስቱ ካንድል ስቲኮች ናቸው ማለት ነው። አምስቱ ካንድል ስቲኮች ናቸው። that means ደግሞ ዊክሊ ላይ አንዴ ገብቼ ላሳያችሁ። ዊክ ዋን ዊክ ያ እዚህ ጋር ዊክሊ ላይ ካያችሁ ካንድል ስቲኩ ፉል ግሪን ነው። ሶ የዛሬ 4 ሳምንት ማርኬቱ እዚህ ጋር ደርሶ ነው የተመለሰው። that means ኦል ታይም ሃያችን እዚህ ጋር ነው ያለው ማለት ነው። የጎልድ ኦል ታይም ሃያችን የቱ ጋር ነው ያለው? እዚህ ጋር ነው ያለው ማለት ነው። ስለዚህ የጎልድ ኦል ታይም ሃይ 5600 ላይ ቆሟል ማለት ነው። ስለዚህ የባለፈው ማርኬት ላይ የባለፈው ሳምንት that means ዛሬ 4 ሳምንት ማርኬቱ በጣም ፓራቦሊክሊ ወጥተው ነበር። ከዛ በኋላ በአደገኛው ነው የወረደው ማለት ነው። ሶ እኛ የዚህን ዊክ አናላይሲስ እንሰራለን። መጀመሪያ የባለፈውን ዊክ ከዛ በኋላ የሚቀጥለውን ኤክስፔክሽን ደግሞ ነግራችኋለሁ ማለት ነው። ሶ የሚቀጥለውን ኤክስፔክሽን ከመናገሬ በፊት ምን እናደርጋለን? ይሄኛውን ሴሌክት እናደርጋለን ማለት ነው። ይሄኛውን ማርኬት ሙሉ ሴሌክት እናደርጋለን። አንዴ ይሄ ነገር በጣም የረበሽኝ ነው ባይዘው ሶ ሲገባ ወይም ኔክስት ዲስኮርድ ላይ ምናምን ካላደረግን በስተቀር ስለዚህ ነገር አንዴ ማይክ ልክፈትና ማለት ነው። ማይክ ልክፈትና ስለ ጉግል ሚትስ የምታውቁት ነገር ካለ ትነግሩኛላችሁ ራይት? ምክንያቱም ሰው በቃ ሲፈልግ መግባት ሲፈልግ መውጣት ነው ያለበት። ዋድሚን ማድረግ አይቻልም መሰለኝ። ላይክ አሁን እዚህ ጋር የሚሰጠኝ ሮል ምንድነው? ስክሪን ሼር ማድረግ ሪአክሽን እና ተርን ኦን ማይክሮሶፍት የሚል ነገር ነው የሚሰጠው። ኦኬ እዚህ ጋር አይ ቲንክ አሁን ሰው መግባት ይችላል መሰለኝ። ትንሽ እንጠብቅ። ያ እዚህ ጋር ኦፕን ነው ይላል አይደል? አሁን በቃ ለዛ ከሆነ በጣም አሪፍ። እሺ አንዴ ማይክሮሶፍት አልኩ ማይክሮፎን ኦፍ አድርጌ እንጀምር የዛሬውን። ሶ አሁን አንዴ ኦፍ ታደርጋላችሁ ማይካችሁ። ያ እሺ የባለፈውን የጎልደን ማርኬት አናላይሲስ እንሰራለን ማለት ነው። that means መጀመሪያ ዊክሊ ላይ ገብተናል። ዊክሊ ላይ ገብተን ምን አደረግን? ይሄንን ቲክ አደረግን ማለት ነው። ሙሉ ከነ ዊጉ ቲክ እናደርጋለን። that means ይሄንን ሙሉን በሬክታንግልን በመጠቀም ቲክ እናደርጋለን። ከዛ በኋላ ወደ ዴይሊ እንገባለን ማለት ነው። ወደ ዴይሊ ከገባን በኋላ እንግዲህ ይሄንን ይመስላል ማለት ነው። this week ባለፈው ሳምንት ማርኬቱ ይሄንን ይመስል ነበር። ይሄኛው የሰኞ ነው። ሰኞ ማለት ልክ እንደ ዛሬ እሁድ ቀን ማርኬቱ ሲከፍት ማለት ነው። እዚህ ጋር ካያችሁ ማርኬቱ በላይ ነው የከፈተው። ሶ
አሁን ይህንን ሴሌክት አድርገናል። ከዛ በኋላ ምን እናደርጋለን? ወደ 4 ሃወር እንገባለን ማለት ነው። ወደ 4 ሃወር እንገባለን። የትኛዋ ፓርት? የባለፈው ዊክ ፓርት ናት ማለት ነው። ሶ መጀመሪያ ማርኬቱ ምን አደረገ? ባለፈው ዊክ ካያችሁ ማርኬቱ በጣም ቾፒም ነበር እና የመጀመሪያውን ዊክ that means የመጀመሪያውን ዊክ ማለት ከትላንትና ወዲያ ያለው ዊክ ልክ እንደ ከትላንትና ወዲያ ዊክ ማለት እንዴት ልበላችሁ? ከዚህ ሳምንት ያለፈው ሳምንት ቫይብ ተመሳሳይነት ነገር አለው ማለት ነው። that means እዚህ ጋር አሁን ካያችሁ 1 2 3 4 5 ማርኬቱ እዚህ ጋር ነበር የከፈተው ባለፈው ሳምንት ማለት ነው። ከባለፈው ወደ የዛሬ 15 ቀን ማለት ነው። ከዛ በኋላ ምን ሆነ? ልክ ጦርነቱ ሲነገር ምን ሆነ? እዚህ ጋር ፓራቦሊክሊ መውጣት ጀመረ ማለት ነው። ከሱ በፊት ግን እዚህ ጋር ኮንሶሊዴት ያደረገ ነበር። 4 ሃወር ላይ አንዴ ልቀንስና እዚህ ጋር ማርኬቱ ኮንሶሊዴት ያደረገ ነበር ትንሽ ማለት ነው። ከዛ በኋላ ወደታች ወረደ። እዚህ ጋር ሰፖርት ያዘ፣ ዘን ወደ ላይ መውጣት ጀመረ ማለት ነው። ሶ አሁን ኔክስት ማርኬት ሙቭመንትን ለማወቅ ምን እናደርጋለን? መጀመሪያ የዚህን ማርኬት ሰፖርት ዞን ሴሌክት እናደርጋለን ማለት ነው። እሱን ለማድረግ ምን እናደርጋለን? ሬክታንግል ውስጥ እንገባለን። ከዛ በኋላ ይህንን ዞን ሴሌክት እናደርጋለን ማለት ነው። አንድ ይህንን አረንጓዴ ላድርገው። ይህንን ዞን ሴሌክት አድርገናል። ዛት ሚንስ የዛሬ 15 ቀን ያለው ማርኬት ነው። ከዛ በኋላ ይህንን ሰፖርት ዞን ብለናል። ሶ የባለፈው ሳምንት ሰፖርት ዞን ዛት ሚንስ የባለፈው ሳምንት ሰፖርት ዞን ይሄ ነው። ከዛ በኋላ ከላይ ያለውን ከታች ሰፖርት ዞን ሴሌክት ያደረግን ኔክስት ምንድነው የምናደርገው? ሬዚስታንስ ዞን ሴሌክት እናደርጋለን ማለት ነው። ራይት። ስለዚህ ከላይ ያለው ዞን ምንድነው? ይሄኛው ሬዚስታንስ ዞን ነው ማለት ነው። ሬዚስታንስ ዞን ምክንያቱም ማርኬቱ በዚህ ሬንጅ ውስጥ ኮንሶሊዴት ያደረገ ነበር። 4 ሃወር ላይ ነው ብላችሁ 4 ሃወር ላይ ያለ ነው አሁን ከረንትሊ ማለት ነው። ሶ ይህንን 4 ሃወር ላይ ሰፖርትና ሬዚስታንስ ዞናችንን ሴሌክት አድርገናል። ስለዚህ አሁን ሞር ክላሪቲ ለማግኘት ምን እናደርጋለን? ወደ 1 ሃወር እንገባለን ማለት ነው። ወደ 1 ሃወር እንገባለን። ከዛ በኋላ እዚህ ጋር ካያችሁ ይሄንን ሬዚስታንስ ዞን ብለናል። አንድ ይሄንን ቀይ ላርክ። ሁሌም ሴሌክት ሳደርግ ላይቭ ሴሽንም ስንገባ ቪዲዮም አፕሎድ ማድረግላችሁ እዚህ ጋር ከላይ በቀይ ካደረኩት ሬዚስታንስ ዞን ነው ማለት ነው። አረንጓዴ ኦር ሰማያዊ ካደረኩት ሰፖርት ዞናችን ነው ማለት ነው። ስለዚህ እዚህ ጋር እንደምታዩት ሰፖርት ዞናችንን ነክቷል ማርኬቱ። ከዛ በኋላ ይሄንን ምን አደረገው? ሬዚስታንስ ዞን አድርጎት ነበር። ከዛ ይሄንን ሰብሮ ወጣ ማለት ነው። ይሄንን ሰብሮ ልክ እንደወጣ ማርኬቱ ቀጣይ ሳምንት ሲከፍት ባለፈው ላይቭ ሴሽን ላይ የነበረ ሰው እስቲ እዚህ ውስጥ የነበራችሁ ልጆች ስንት ሰው ነበር ባለፈው ላይቭ ሴሽን ወደ መጨረሻ አካባቢ ማለት ነው? ያ ምን ብያችሁ ነበር? ይሄንን ዞን የሚሰብር ከሆነ ከዚህ ዞን በላይ የሚከፍት ከሆነ that means ይሄንን ዞን ማለት ነው። ይሄን ዞን ከላይ የሚከፍት ከሆነ ማርኬቱ ላይ መለስ ወደ ላይ ይሄዳል ብያችሁ ነበር አይደል? ባለፈው ካላችሁ ማለት ነው። ያ ይሄ የሚሆንበት ምክንያት ለምንድን ነው? ማርኬቱ ከዚህ ዞን በጣም አደገኛው ወርዶ ነበር። ከዛ በኋላ እዚህ ጋር ወደ ሰፖርት ዞን መጣ። ትንሽ ትጭቃ ጊግል አደረገ፣ ዘን ወጣና ይሄንን ሰበረ። ሲሰብር አርብ ዕለት ነው የሰበረው። ከዛ በኋላ ሲከፍት ጀስት ሰፖርት ዞንን ፕሪቪየስ ሬዚስታንስ ዞንን ቴስት ለማድረግ መጣ ማለት ነው። ሳስተምራችሁ ምን ብያችሁ ነበር? ኤኒ ሬዚስታንስ ዞን ወደ ላይ ሲሰበር ምን ይሆናል? ሰፖርት ይሆናል ብያችሁ ነበር። ራይት። ሬዚስታንስ ዞን ወደ ላይ ሲሰበር ሰፖርት ይሆናል። ለምሳሌ ይሄንን ምን ብለን ነበር? አንዴ ልጻፍላችሁ። ሬዚስታንስ ዞን፣ ይሄንን ደግሞ ሰፖርት ዞን። አሁን ይሄንን ሬዚስታንስ ዞን ወደ ላይ ልክ ሲሰበር ይሄንን ምን አደረገው? ሰፖርት ዞን አደረገው ማለት ነው። ስለዚህ አሁን ይሄ ዞን ለጊዜው ሬዚስታንስ ዞን መሆኑ ቀርቷል። መች ካላችሁኝ ማርኬቱ እስከሚመለስ ድረስ። አሁን ይሄ ዞን ምን ሆነ? ሰፖርት ዞን ሆነ ማለት ነው። ካያችሁ ማርኬቱ እዚህ ጋር እየመጣ እየነካ ነበር የሚመለሰው። ይሄን አንዴ ላስፋው፣ ምክንያቱም እዚህ ጋር ዊክ ስላለ አንዴ ላስፋው።
ማርኬቱ እዚህ ጋር እየመጣ ነበር የተመለሰ የነበረው። ከዛ በኋላ ጀስት እዚህ ጋር ወደ ዲማንድ ዞን ገባ፣ ወደ ላይ መመለስ አልፈለገም ማለት ነው። እዚህ ጋር ለኢንትሪ ለተለያዩ ነገሮች እንድትጠቀሙ ማለት ነው አንድ ነገር ላስቀምጥላችሁ። የማርኬቱን ጸባይ የሳምንቱን ጸባይ ማወቅ አለብን። ለምሳሌ አሁን የባለፈውን ሳምንት የማርኬቱን ጸባይ አይተን የቀጣዩን ጸባይ ፕሬዲክት ማድረግ እንችላለን፣ ኤክስፔክት ማድረግ እንችላለን ለሚቀጥለው ማለት ነው። ዛት ሚንስ እንዴት መሰላችሁ? አሁን እዚህ ጋር ሴሽን ላብራላችሁ አንዴ። ሶ ማርኬት እዚህ ጋር ካያችሁ ከሮብለት ጀምሮ እየተነሳ ነበር በጣም በኃይለኛው ማለት ነው። ላይክ እዚህ ጋር ካያችሁ ፑልባክ ያደርጋል፣ ከዛ በኋላ ባይ ሴታፕ ይሰጠናል፣ ፑልባክ ያደርጋል፣ ባይ ሴታፕ ይሰጠናል። እዚህ ጋር ደግሞ ኮንሶሊዴት አደረገ። መች ካላችሁኝ ሐሙስ ዕለት ኮንሶሊዴት አደረገ። ከዛ በኋላ አርብ ዕለት ማርኬቱ በጣም ፓራቦሊክሊ መውጣት ጀመረ ማለት ነው። አርብ ዕለት እንደዚህ ሊወጣ የቻለበት ምክንያት ለምንድን ነው? ሞስት ኦፍ ዘ ታይም ጦርነት የሚታወጀው ወይም ጦርነት የሚጀምረው መች ነው ካላችሁኝ ሪሴንትሊ ካያችሁ ጦርነት የሚታወጀው አርብ ዕለት ማታ ነው። አርብ ዕለት ማታ ከ4 ሰዓት በኋላ ከ3 ሰዓት በኋላ ምናምን የሆነ እንትን ጦርነት ተተኮሰ ወይም የጦርነትን ወሬ እንሰማለን። እዚህ ጋር ማወቅ ያለባችሁት ነገር ማርኬቱ ጦርነት ሲከፈት ጦርነት ሲጀመር በጣም ሀይሊ አፌክት ይደረጋል። የሚሆንበት ምክንያት ለምን መሰላችሁ? ሰዎቹ ምን ሆኖ ነው ሁሉን ቀን ጠብቆ ቅዳሜና እሁድ ብቻ የሚዋጉት? ቅዳሜና እሁድ ብቻ የሚዋጉበት ምክንያት ብዙ ልጆች ህጻናት ትምህርት ቤት የሚገቡ ምናምን የሉም። ቅዳሜና እሁድ ሞስት ኦፍ ዘ ታይም ዝግ ስለሚሆን እንደፈለጉ ለመዋጋት ይመቻቻል እና ጦርነትን የሚያወጁት ታስተዋይ እና ከረንትሊ የጦርነት ሰሞን ላይ ማርኬቱ የሳምንቱ መጀመሪያ ወይም እሁድና ማክሰኞ እና በተለይ ደግሞ አርብ ዕለት በጣም ሪያክት ያደርጋል ብለን ኤክስፔክት እናደርጋለን። ለምን ካላችሁኝ ሰሞኑ ይሄኛው ሰሞን የጦርነት ወቅት ነው። ኦኬ ጥያቄ ምናምን ካላችሁ እንዳትረሱ እሺ፣ እየጻፋችሁ ወይም ያስታወሳችሁ ተቀመጡ። ከዛ በኋላ ተጠይቁኛላችሁ በኋላ። ሶ በሳምንቱ መጨረሻ ላይ ጦርነት ይታወጃል ብዙ ጊዜ ካያችሁ ዛስዋይ እንደዛ የሚያወጁት ማለት ነው እና ማርኬቱን በጣም አፌክት ያደርጋል። አሁን ይሄኛው ነገር የተፈጠረው ለምንድን ነው? ይሄኛው ነገር ወደ ላይ ሰብሮ ሊወጣ የቻለው ለምንድን ነው? ጦርነት ስለነበረ ነው። ዛሬ ደግሞ ካያችሁ የዛሬው ማርኬት እዚህ ጋር ሳፖርት ዞን ላይ ነክቷል። ኦልሬዲ ሳፖርት ዞን ላይ ነክቷል። ከዛ እዚህ ጋር ይሄንን ዲማንድ ዞን አድርጎ ፈጥሯል። እዚህ ጋር የራሱን ዲማንድ ዞን ፈጥሯል። እዚህ አካባቢ ላይ ይሄን በቢጫ ዲማንድ ዞንን ሴሌክት አድርግላችሁ። ዲማንድ ዞን ምንድን ነው ብለናል? ዲማንድ ዞን ማለት ባየርስ በኃይለኛው የሚገቡበት ቦታ ነው ብለናል አይደል? ኦኬ እሱን የነገርኩ ነው አማኒ። ይሄ ባየርስ በኃይለኛው የሚገቡበት ቦታ ነው ብለናል። ኦኬ አንድ ቦታ ራንደምሊ አይታይም እንዴ ጋይስ? ይታያል ብለዋል። ሜቢ የአንተ ኔትወርክ ይሆናል ብራዘር። ኦኬ አንድ ቦታ ዲማንድ ዞን የሚሆነው እንዴት ነው? ላይክ አሁን ቴክኒካሊ ልንገራችሁ። ጀስት ዲማንድ ዞን ማለት ምን ማለት ነው? የሚገዙ ሰዎች ጎልድን የሚገዙ ሰዎች ወይም አንድን ከረንሲ የሚገዙ ሰዎች በኃይለኛው የሚገቡበት ቦታ ነው። እነዛም ሰዎች የሚገቡበት የራሳቸው የሆነ ምክንያት አለ አይደለ? ሶ እንደዛም የሆነበት ምክንያት እዚህ ጋር የጎልድ ዋጋ ይቀንሳል ብሎ ሊያስቡ የቻሉት ለምንድን ነው? እዚህ ጋር ጦርነት ተጀመረ። ጦርነት ሲጀምር ደግሞ እኛ ደግሞ አስ ኤ ትሬደር ምን ብለን እናስባለን? እቺን ፕሌስ እናያለን። መጀመሪያ እቺን ፕሌስ ሳምንቱ ላይ የተከፈተበትን ቦታ እናያለን። እንዴት ካላችሁኝ ይሄንን ድራግ እናደርጋለን ወደዚህ። ሶ ይሄንን ወደዚህ ድራግ ስናደርገው ማርኬቱ ይሄንን ሪቴስት ሊያደርግ ይችላል ብለን ኤክስፔክት እናደርጋለን። ይሄንን ሪቴስት ሊያደርግ ይችላል ያልነው ለምንድን ነው? ይሄኛው ቦታ መጀመሪያ ማርኬቱ በኃይለኛው ከወጣ በኋላ ወደ ላይ መውጣት ያቃተው ቦታ ነበር ይሄኛው ቦታ። ኦኬ ስለዚህ አሁን ጀስት ይሄንን ሳይኮሎጂካል ኤሪያችንን ቲክ አድርገናል ኦልሬዲ ራይት። ሳይኮሎጂካል ኤሪያችንን ቲክ አድርገናል። ሶ ማርኬቱ እዚህ ቦታ መጥቶ ቡሊሽ ስትራክቸር ቢልድ አፕ ሲያደርግ ባይ እንገባለን ማለት ነው። ዝም ብሎ ባይ መግባት የለም። አክቹአሊ ለምሳሌ ቅድም እንዳልኳችሁ የማርኬቱን ጸባይ
መጀመሪያ መረዳት አለብን የማርኬቱን ጸባይ። ጎልድን ትሬድ የምናደርግ ከሆነ ጎልድ ጦርነት ሲጀመር አፌክት የሚደረግ ከረንሲ ነው። ስለዚህ ሰሞኑን ማርኬቱ ምን አይነት ጸባይ እየሰጠን ነው? በሳምንቱ መጨረሻ ኮንሶሊዴት አድርጎ በሳምንቱ መጨረሻ ኃይለኛ የሆነ ሙቭመንት እያሳየን ነው ያለው። ስለዚህ በሳምንቱ መጨረሻ ኤክስፔክት እናደርጋለን ጎልድ ለምሳሌ አሁን ኤዥያ ሴሽን ላይ ካያችሁ ኤዥያ ሴሽን ላይ አንዴ ሴሽን በደንብ እንላይ ፌሽን ላብራላችሁ። ይሄኛው ሰማያዊውን ባጠፋ ችግር የለውም አይደል? ታውቃላችሁ ኦሬዲ እቺ ቦታ በቃ ወደ ላይ ባለፈው ሳምንት ቦታ እንደሆነች አስቡ። በቃ እቺ ቦታ ወይም እቺ ቦታ ከዚህ ቦታ ወደዚህ ሴሽን ላብራላችሁና እዚህ ጋር እንደምታዩት ጽሁፉ ከታያችሁ አላቅም። ጽሁፉ ማይታያችሁ እንኳን ይሄንን ፉል ስክሪን ላድርግ መሰለኝ። ምንድነው እንዲህ የምታደርጉት ጋይስ? ይሻላል። ኦኬ በጣም አሪፍ ተግባብተናል ማለት ነው። በጣም አሪፍ እንደዚህ አታርጓት አለ። ኦኬ ሴሽን አብርተናል። ስለዚህ ይሄኛው ሴሽን ጽሁፉ ማይታያችሁ ከሆነ አረንጓዴው ለንደን ነው። ኦኬ ማን ነው? አረንጓዴው ኒውዮርክ ነው። ቢጫው ለንደን ነው። ሰማያዊው ቶኪዮ ነው። ቀዩ ደግሞ ሲድኒ ነው። ሶ ሴሽኑ እንደሆነ ታውቃላችሁ ብዬ አስባለሁ። ኦኬ ሶ አሁን እዚህ ማርኬት ላይ ካያችሁ ይሄኛው ማርኬት ከሲድኒ ወደዚህ ያለው that means እቺኛው ፓርት ማለት ነው። እቺኛው ፓርት እንዴ ሆሪዞንታል ላይ ልክፈትና ቨርቲካል ላይ እቺኛው ፓርት ማለት ምንድናት? እቺኛው ፓርት የአርብ ዕለት ገበያ ናት ማለት ነው። የፍራይዴ ገበያ ናት እቺኛው ፓርት ከዚህ ጀምሮ። ኦኬ ባክግራውንዱን ዋይት ላድርገው። እንዲህ ይሁን። ኦኬ እሺ በጣም አሪፍ። አንተ ይሻላል መሰለኝ። እሺ እቺኛዋ ፐርፕል ያለችባት ቦታ የባለፈው አርብ ዕለት ማርኬቱ የተከፈተበት ቦታ ነው። መች ካላችሁኝ ኤዥያ ሴሽን ላይ ማለት ነው። ኤዥያ ሴሽን ላይ ማርኬቱ የተከፈተበት ቦታ ነው። ሐሙስ ዕለት ግን እዚህ ጋር በጣም የብዙ ሰዎችን ብር ጨርሷል ማርኬቱ። ሐሙስ ዕለት ምን ያደረገ ኮንሶሊዴት ያደረገ። አሁን ጸባዩን ልነግራችሁ ነው ማርኬቱ ኔክስት የሚመጣውን ጸባይ ማለት ነው። ሶ ማርኬቱ ልክ ኮንሶሊዴት ማድረግ ሲጀምር ከቱስዴይ ጀምሮ ከሐሙስ ዕለት ጀምሮ ኮንሶሊዴት ማድረግ ሲጀምር አይደንቲፋይ ማድረግ አለብን እኛ። እንዴት ካላችሁኝ እዚህ ጋር ቶኪዮ ሴሽን ላይ ከዚህ ሬንጅ አልወጣም። that means ሬንጁን ሴሌክት እናደርጋለን። ሬንጁን እንዴት ነው ሴሌክት የምናደርገው ካላችሁኝ ደግሞ እዚች ቦታ ላይ በአደገኛው የወረደበትን ቦታ ቲክ እናደርጋለን፣ ማርክ እናደርጋለን ይሄንን ዞን ማለት ነው። ሶ ይሄንን ዞን ማርክ ካደረግን ማርኬቱ የዛን ቀን ሳፖርት ዞን ነው ማለት ነው ይሄ ቦታ። ከዛ በኋላ ሳፖርት ዞንን እንዴ በአረንጓዴ ላድርግላችሁ ዘን አሁን ደግሞ ይሄንን ቦታ እቺ ልጨርስና ኢንዲኬተሩን አሳያችኋለሁ። ኮሜንት እያየሁ ነው። ይሄ ቦታ ደግሞ ምንድነው? ሬዚስታንስ ዞናችን ነው ማለት ነው። አሁን ማርኬቱ ሳይድዌይ እየሄደ ነው። እዚህ ከዚህ ቦታ አይወጣም። በቃ ትሬድ ስናደርግ ሞስት ኦፍ ዘ ታይም ጥሩ ብር የምናገኘው መች ነው? ማርኬቱ ኮንቲኒዌሽን ሲሰጠን ነው። ዛት ሚንስ ፑል ባክ ያደርጋል ይወጣል፣ ፑል ባክ ያደርጋል ይወጣል። እንደዛ ሲሆን ነው ማርኬቱ አይደል? አሁን ግን ይሄ ቦታ ምንም አይነት ፑል ባክ የለም። ኮንሶሊዴሽን ሳይድዌይ ነው። እዚህ ጋር ይመጣል፣ እዚህ ጋር ይደርሳል፣ ይወርዳል።
ጀስት ማርኬቱ ፕራይስ አክሽን እዚህ ጋር ያላችሁ ሰዎች ፕራይስ አክሽን ነው ማሳያችሁ። ኦኬ ፕራይስ አክሽን ነው ማሳያችሁ። ፕራይስ አክሽንን ከአይሲሲ ጋር በማገናኘት ነው የምነግራችሁ። ኦኬ እና አንዳንድ ነገሮችን በአማርኛ ተርጉሜ ነው የምነግራችሁ ቀለል እንዲልላችሁ። ስለዚህ ጀስት ምንድነው አይሲሲ አይሲሲ ኦኬ ኖት አይሲቲ። እሺ ፕራይስ አክሽን ነው ማሳያችሁ። ጀስት ሲምፕል አድርጌ ነው የምነግራችሁ። እኔ እንደ ሌሎቹ ትሬዲንግን ላከብድባችሁ አልፈልግም። በራሱ ማርኬቱ ከባድ ነው። ስትራቴጂ በምናምን እያላችሁ የምታከብዱ ከሆነ ጀስት መቼም ስኬታማ ትሬደር አትሆንም። ኦኬ ስለዚህ ላይክ ለኔ በገባኝ ልክ ቀለል አድርጌ ለነግራችሁ እየሞከርኩ ነው። ትንሽ የሚከብዳችሁ ከሆነ ይሄ ነገር እንዴት ነው ብላችሁ ጠይቁኝ። እስካሁን ድረስ ያለው አሪፍ ነው ብዬ አስባለሁ። ጀስት ቀስ ብዬ የነገርኳችሁ ነው። ጥሩ ያሳያችሁ ነው ወይስ እንዴት ነው ጋይስ? ኦኬ እሺ አሁን ሳይድዌይ እንዴት ነው አይደንቲፋይ የምናደርገው የሚለውን ነገር ነው የምነግራችሁ። አሁን ማርኬቱ እዚህ ጋር በጣም ኃይለኛ የሆነ ሬድ ዊክ ሰጥቶናል፣ ሬድ ካንድል ሰጥቶናል። ሶ አሁን ምን እያለ ነው ማርኬቱ? እዚህ ቦታ ላይ በጣም ብዙ ስራ አለብኝ እያለ ነው። እዚህ ቦታ ላይ በጣም ብዙ ስራ አለብኝ እያለ ነው። ስለዚህ ይህንን ቦታ ምን እናደርጋለን? ማርክ እናደርጋለን ማለት ነው። መች ካላችሁኝ ማርኬቱ ይህንን ሙሉ በሙሉ ሰብሮ እስከሚወርድ ድረስ። አሁን ይህንን ካያችሁ አልሰበረም፣ ጭራሽ አልሰበረም። ለምንድን ነው ያልሰበረው? መስበር አልፈለግም። በቃ ሳይድዌይ ነው ያለው፣ ሳይድዌይ ላይ ነው ያለው። ስለዚህ መስበር አልፈለግም። በጣም ብዙ አይነት ምክንያቶች አሉ ማርኬቱ እንደዚህ ሊሆን የቻለበት ምክንያት ማለት ነው። ኦኬ ሪያክሽኑ የረበሽኝ ነው ባይዘው። ሶ እዚህ ቦታ ላይ መጥቶ እዚህ ጋር ደርሶ ላይክ አሁን በድሮ ያደረጉ ላሳዮች በፓስ ከዚህ ጋር ወረደ፣ እዚህ ጋር ደረሰ፣ አሁንም ተመለሰ ቶኪዮ ሲሽን ላይ፣ ለንደን ሲሽን ላይም ወረደ፣ እዚህ ጋር ደረሰ፣ ኒውዮርክ ሲሽን ላይም አልወጣም። ኒውዮርክ ሲሽን ሰብሮ መውጣት ነበረበት፣ አልወጣም። እንደገና አሁንም መጣ እዚህ ጋር። ከዛ በኋላ አሁንም ቴስት አደረገ። አሁን ምን ያደረገ ነው? ቢልድ አፕ ያደረገ ነው ማለት ነው። እየቀነሰ ነው። አሁን እዚህ ጋር አሁንም ሌላ ሰፖርት ኤንድ ሬዚስታንስ በትንሹ ሰርቷል። አሁን ቢልድ አፕ ያደረገ ነው ማለት ነው። መች ካላችሁኝ አሁን ይሄኛው የሐሙስ ዕለት ማርኬት ነው። እቺኛዋ የሐሙስ ዕለት ማርኬት ናት። አንድ እቺን ሴሽን ላጥፋት። እቺኛዋ የሐሙስ ዕለት ማርኬት ናት። እስከዚህ ድረስ ያለው ሐሙስ ዕለት ጭራሽ ትሬድ ማይደረግ ቀን ነበር የባለፈው ሐሙስ። ለምን? ማርኬቱ ሳይድዌይ እየሄደ ነበር። ግን አሁን እዚህ ጋር ነው ጌም የሚጀምረው። ልክ አርብ ዕለት ሲጀምር አሁን ማርኬቱን በጣም ኬርፉሊ ማየት እንጀምራለን ማለት ነው። ለምን ካላችሁኝ አርብ ዕለት በጣም ብዙ ኒውስ አለ፣ በጣም ብዙ ኒውሶች አሉ። ስለዚህ አርብ ዕለት ማርኬቱ ሪአክት ሊያደርግ ይችላል። ሌላው ደግሞ አሁን ያለነው የጦርነት ሰሞን ላይ ያለነው። ስለዚህ ጦርነት ሲጀምር የጎልድ ባህሪ ምንድን ነው? ባይ ነው፣ ይጨምራል ጎልድ። ኦኬ ስለዚህ አሁን ልክ ሲድኒ ሲገባ እዚህ ጋር ሴሽኑን ላብራላችሁ። ሲድኒ ሲገባ የማርኬቱን ቢልድ አፕ እናያለን ማለት ነው። የማርኬቱን ቢልድ አፕ እናያለን። አዎ ይለቀቃል። ላይቭ ሪካርድ ተደርጎ ይለቀቃል። ሪካርድ ያደረግኩ ነው ያለሁት። ሁሌም ይለቀቃል። እስቲ እሺ ይህንን ጥያቄ እችን ጥያቄ እንትን በልልኝ። እሺ መልስልሃለሁ። ለምን ዋር ሲኖር ጎልድ እንደሚጨምር ማለት ነው። መልስልሃለሁ። ሊቀንስ ይችላል ፕሮባቢሊቲ፣ ግን እችኛውን ነገር ደግሞ ልጨርሳት። እችን ቴክኒካል ነገር ስለሆነች ማለት ነው። ሶ ልክ አርብ ሲገባ ለንደን ሲገባ
ምን እናደርጋለን? ሞስት ኦፍ ዘ ታይም ኢንትሪ የምንገባው መች ነው ብያቸዋለሁ። ለንደን እና ኒውዮርክ ሴሽን ላይ ነው ኢንትሪ የምንገባው አይደል? ስለዚህ ወደኛ ሴሽን ማርኬቱ ሲመጣልን አሁን ኢንትሪ እንፈልጋለን ማለት ነው። ኢንትሪ እንፈልጋለን ወደ 15 ሚኒት ወስደን ኢንትሪ እንፈልጋለን በደንብ ኮንፊርም ለማድረግ ማለት ነው። አሁን እዚህ ጋር ካያችሁ ማርኬቱ ምን ሆነ? ይህንን ሰፖርት ዞን ሰብሮ ወጣ። ይህን ሰፖርት ዞን ሰብሮ ወጣ ምን ላይ? ለንደን ሴሽን ላይ እና ኒውዮርክ ሴሽን ላይ። እዚህ ጋር ኢንትሪ የገባ ሰው አሁን እኔ ለምሳሌ እዚህ ጋር ኢንትሪ ገብቼ ነበር ትላንትና ባለፈው ለንደን ሴሽን ላይ ማለት ነው። እዚህ ቦታ ላይ ኢንትሪ ገብቼ ነበር ዘን እዚህ ጋር ሲደርስ ወጥቻለሁ ከማርኬቱ ማለት ነው። ምክንያቱም ጀስት የኔን ፕላኔ ስለደረሰ ብቻ ነው የወጣሁት። ሆልድ ባደርግ በጣም አሪፍ ነበር። ከዛ በኋላ ግን አሁን ሆልድ ያደረኩት ማርኬት አለ። ለምን ሆልድ እንዳደረኩትም አሳያችኋለሁ። ይህንን ደግሞ ኢንትሪ ለምን እንደገባውም አሳያችኋለሁ። ስታክ ያደረገ ነው። ኦኬ 1 ሀወር ላይ ላድርግና ዋን ሀወር ላይ ስናደርግ ማርኬቱ ይህንን ሬዚስታንስ ዞን ኦልሬዲ ሰብሮ ወጥቷል። በምን በቦዲ ሰብሮ ወጥቷል። ይህንን ሬዚስታንስ ዞን ኢፍ ዩ አር ስማርት ደግሞ ማርኬቱን በደንብ አናላይዝ ስትሰሩ ምን ታደርጋላችሁ? ላይክ እዚህ ጋር አርብለት ሲሆን እዚህ ጋር ቢልድ አፕ ሲያደርግላችሁ ወይም እዚህ ጋር ስትራክቸር ሲሰጣችሁ ኢንትሪ መግባት ትችላላችሁ። ስማርት ከሆናችሁ ሪስክ ማድረግ የምትፈልጉ ከሆነ ማለት ነው። እዚህ አካባቢ ላይ ሪስክ መውሰድ ትችላላችሁ ከፈለጋችሁ ማለት ነው። እኔ የባለፈውን ማርኬት ስላየሁት የባለፈው ማርኬቱን ነግሬያችሁ ነበር። የባለፈው ማርኬት ምን ይሆናል? ቡሊሽ ሊሆን ይችላል ከላይ ከከፈተ ብዬ ነግሬያችሁ ነበር። ስለዚህ እኔ በሰራሁት አናላይሲስ መሰረት ጥሩ ስለሆነ እዚህ ጋር አርብ ሲሆን ኢንትሪ ልገባ ችያለሁ። ሶ የባለፈው ማርኬት ካያችሁ እዚህ ጋር ቢልድ አፕ ያደረገ ቡሊሽ ሆኖ ነው የጨረሰው። ስለዚህ ይህም እንደዚህ ይሆናል ብዬ ስላሰብኩ እዚህ ጋር ኢንትሪ ገባው ማለት ነው። ለምን? አርብ ዕለት ሲሆን ጦርነት አለ። ጦርነት ሲኖር ደግሞ የሞርኮ ዋጋ ይጨምራል። ሶ ከዛ በኋላ አሁን ሆልድ ያደረኩት ፖዚሽን አለ። ሆልድ ያደረኩትን ፖዚሽን እዚህ ጋር ነው የገባሁት። እዚህ አካባቢ ነው የገባሁት። እዚህ አካባቢ የገባሁት ፖዚሽን አለ። እስቲናው ሆልድ ማድረገው የማልዘጋው ፖዚሽን ማለት ነው። ይህንን ለምን ነው የገባሁት? ማርኬቱ ኦልሬዲ ይህንን ቦታ ሰብሮታል። ይህንን ፕሪቪየስ ዲማንድ ዞን ሰብሮ ወደ ላይ ወጥቷል። ኦኬ ባለፈው ግሩፕ ላይ ምን ተጠይቄ ነበር? ግሩፕ ላይ ማርኬቱ ሰፕላይ ዞኑን ሲሰብር ዲማንድ ዞን ይሆናል የሚል ጥያቄ ተጠይቄ ነበር። እሱንም መልሼላችኋለሁ አይደል? እዚህ ጋር ካያችሁ ይሄም ነበር ሰፕላይ ዞን ነበር። ማርኬቱ ምን አደረገ? ይህንን ሰፕላይ ዞን ሰብሮ ወጣ። ይህን ሰፕላይ ዞን ወደ ላይ ሲወጣ ሰብሮ ሲወጣ ምን ይሆናል ማለት ነው? ይህንን ዲማንድ ዞን ያደርገዋል ኦር ሰፖርት ዞን ያደርገዋል ማለት ነው። እና ኮንሴፕታቸው ተመሳሳይ ነው። ሰፕላይ እና ዲማንድ ምንም እንትን ግራ እንዳይገባችሁ። ኮንሴፕታቸው ተመሳሳይ ቢሆንም ትርጉማቸው ግን ሌላ ነው። ግን እኛ ለተመሳሳይ ነገር እንጠቀማለን ማለት ነው። ማርኬቱ ወደ ዲማንድ ዞን መጥቶ ቢልድ አፕ ሲያደርግ ምን እናደርጋለን? ባይ እንገባለን። ወደ ሰፖርት ዞን ሲመጣም ምን እናደርጋለን ማለት ነው? ባይ እንገባለን። ሰፖርት ዞን ላይ ግን ሞስት ኦፍ ዘ ታይም ባይ አንገባም። ሰፖርት ዞን ላይ ባይ የምንገባው መች ነው? ሬዚስታንስ ዞን ሲሰብርልን ነው ማለት ነው። ሬዚስታንስ ዞንን ሲሰብርልን ሰፖርት ዞን ላይ ባይ እንገባለን። ዛት ሚንስ ይሄኛው ሬዚስታንስ ዞን ነበር። ኦኬ ሶ ይህን ሬዚስታንስ ዞን ማርኬቱ ልክ ሰብሮ ሰፖርት ሲያደርግልን ባይ እንገባለን ማለት ነው። በጣም ክሊን ግልጽ ነው አይደል? ያ እቺ በጣም አሪፍ ናት ብዬ አስባለሁ። ግን እዚህ ጋር ብገባው አሪፍ ነበር። ግን እዚህ ጋር ሪስኪ ነው። ማርኬቱ አሁንም ጊግል ሊያደርግ ይችላል። ወደ ላይ ወደ ታች አድርጎ ኢሞሽናል ሊያደርጋችሁ ይችላል። ስለዚህ ኢሞሽናል ሆናችሁም ሌላም ብር እንዳትጠጡ ማርኬቱ ልክ ሲሰብርልን እንደዚህ ባይ እንገባለን ማለት ነው። ይሄ ነው ያለው። ሶ ኔክስት ምንድነው ኤክስፔክት የምናደርገው? ኔክስት ኤክስፔክት የምናደርገው እንግዲህ ጎልድ ሪከርድ የተባለ ሪከርድ በሙሉ ሰባብሯል። ባለፈውን ሳምንት ጀስት ግሪን ሆኖ ነው ያለው። ይህንን ዞን እዚህ ጋር ምንም አይነት ዞን የምንለው ነገር የለም። የሚከፍትበትን ቦታ ነው የምንጠብቀው ማለት ነው።
ሶ 300 ላይ ሊከፍት ይችላል። አሁን ላይ ከረንትሊ ያለው ዋጋ ስንት ነው? የጎልድ ከረንትሊ 5278 ላይ ነው የዘጋው ማርኬቱ። ኦኬ ስለዚህ ኔክስት የሚከፍትበት ቦታ ኔክስት ማለት አሁን ሊከፍት ስንት ሰዓት ቀርቶታል ማለት ነው? ማርኬቱ 2 ሰዓት ከ26 ደቂቃ ይቀረዋል። አሁን 2 ሰዓት ከ26 ደቂቃ በኋላ ማርኬቱ የሚከፍትበት ሰዓት በጣም ኢምፖርታንት ነው ማለት ነው። ማርኬቱ 300 ላይ ሊከፍት ይችላል። ቲክቶክ ላይ ምናምን ቪዲዮ አይታችኋል? ሰዎች ጎልድ ባይ ባይ ሲሉ አይደለ? እንደዛም የሚሉበት ምክንያት ለምንድን ነው? ዋር ስላለ ነው። ግን አስ ኤ ትሬደር እኛ ሁሌም ዋር ስላለ ብቻ ባይ እንገባለን ኦር ሴል እንገባለን ማለት አይደለም። ማርኬቱ ምን እንደሚሰጠን ሴታፑን ማየት አለብን። ራይት ዋር ስላለ ብቻ ባይ ኦር ሴል አንገባም። ግን ዋር መኖሩ ብቻውን ኤክስፔክሽናችንን ሀይ ያደርጋል። አሁን ለኔ የኔ ኤክስፔክሽን ጎልድን ባይ ለመግባት ኔክስት ዊክ 70% ኤክስፔክት አደርጋለሁ ጎልድን። ለምን? የኢራን ጦርነት አለ፣ ኦልሬዲ የተታኮሱ ነው ያሉት፣ ቦምብ የፈነዳ ነው ያለው። ስለዚህ ባይ ለመግባት በጣም ትልቅ ፐርሰንቴጅ ነው 70% ማለት። ኦኬ ሶ ኔክስት ሙቭመንት ምን እንጠብቃለን? ኔክስት ሙቭመንት የምንጠብቀው ጎልድ እዚህ ጋር ከከፈተ ይህንን ቦታ ቴስት ለማድረግ ይመጣል። ማክሰኞ ሊሆን ይችላል፣ ሰኞ ዕለት ሊሆን ይችላል። ይህን ቦታ ግን ይህንን ሳፖርት ይህንን ሬዚስታንስ ዞን ይህን ሳፖርት ዞን አድርጎ ወደ ላይ ሊወጣ ይችላል። ኦኬ ኤክስፔክት የምናደርገው ይህንን ነው። አንዴ ዋን ሆር ላይ ላድርግላችሁ። ኔክስት የጎልድን ሙቭመንት እዚህ ጋር ነው ያለው። አሁን ከረንትሊ ይህንን በብሉ ላድርግላችሁ። አሁን ከረንትሊ እዚህ ጋር ነው ያለው። ስለዚህ ሲከፍት የቱ ጋር ነው የሚከፍተው የሚለው ቦታ በጣም ኢምፖርታንት ነው ሁሌም ብላችሁ። ሶ ጎልድ እዚህ አካባቢ ከከፈተ ወጥቶ ይሄንን ቦታ ቴስት አድርጎ እንደገና ሊወጣ የሚችልበት ፕሮባቢሊቲ በጣም ከፍ ያለ ነው። ማርኬቱ ሁለት አቅጣጫ ነው የሚሄደው፣ ወይ ወደ ታች ወይ ወደ ላይ። አክቹአሊ 3 ነው፣ ግን ሞስት ኦፍ ዘ ታይም እኛ ትሬድ የምናደርገው ሁለቱን አቅጣጫ ብቻ ነው። ወይ ወደ ላይ ሲወጣ ነው ወይ ወደ ታች ሲወርድ ነው። ስለዚህ ኔክስት ማርኬቱ ነው ኤክስፔክት የምናደርገው ይሄንን ነው። አንዳንዴ ግን ምን ያደርጋል መሰላችሁ? አንዳንዴ ቴስት ሳያደርግ ራሱ ሊሄድ ይችላል። መች ካላችሁኝ እንደባለፈው የጃንዋሪ ማርኬት ማለት ነው። እንደባለፈው ጃንዋሪ ማርኬት ቴስት ሳያደርግ ቀጥ ብሎ ሊወጣ ይችላል። እዚህ ጋር ካያችሁ እዚህ ቦታ ቴስት ለማድረግ የመጣው ከቆየ በኋላ ነው። እዚህ ጋር ማርኬቱን አይታችኋል። ጭራሽ ቴስትም አላደረገም። እዚህ ጋር ካያችሁ ጀስት ወደ ላይ ቀጥ ብሎ ነው የወጣው። ኦኬ ይሄ ሁሌም እንደምነግራቸው ነው። ይሄኛው ቦታ መች ነው ካላችሁኝ የግሪንላንድ ጦርነት የጀመረ ሰዓት ነው። የግሪንላንድ ጦርነት የጀመረ ሰዓት እዚህ ጋር በጣም በኃይለኛው ከፍ ብሎ ከፈተ። ከዛ በኋላ ቴስት ያደረግ ማርኬቱ ኮንቲኒዩሽን የቀጠለው። ኔክስትም ነገም አሁን ከ2 ሰዓት በኋላ ሲከፍትም ሁለት ነገሮችን ኤክስፔክት እናደርገው። አንደኛው ወደ ላይ እዚህ ጋር ከፍ ብሎ ይከፍታል። ይሄንን ብሎ ላድርግ። ከፍ ብሎ ይከፍታል። ከዛ በኋላ ሪቴስት ለማድረግ ይመጣል። ምን ሪቴስት የሚያደርገው? ፕሪቪየስ ሬዚስታንስ ሆኑን እዚች ጋር የቆመበትን ቦታ ቴስት ለማድረግ ይመጣል። በጣም ከወረደ እስከዚህ ነው የሚወርደው። አሁን የምጠቀመውን ሴታፕ የነገርኳችሁ። ከዚህ አካባቢ ወደ ታች የሚወርድ ከሆነ ማርኬቱን እጠብቃለሁ ማለት ነው። ባይም ሴልም አልገባም። በጣም ከወረደ እዚህ አካባቢ ነው የሚወርደው። ግን አሁን ላይ ባለው ቮላቲሊቲ አሁን ላይ ባለው ዋር እዚህ ጋር ከደረሰ በጣም አሪፍ ነው። እዚህ ጋር ሲደርስ ወደ ላይ ሊወጣ ይችላል። እዚህ ጋር ደርሶ ወደ ላይ ሊወጣ ይችላል። ካልሆነ ግን 5.32 አሁን ላይ የዘጋው ማርኬቱ የዘጋው ቅድም ነግሬያችኋለሁ አይደል? አሁን ላይ ማርኬቱ የዘጋው ስንት ላይ ነው ብያችኋለሁ? 5278 ላይ የዘጋው ወይም 5279 ላይ ነው የዘጋው። ወይም አምስቱን ተውትና 79 ላይ 279 ላይ ነው የዘጋው ብላችሁ ያዙልኝ። ኦልሬዲ ጎልድ 5000 ላይ ስለገባ ማለት ነው። ስለዚህ አሁን ሲከፍት 300 ላይ ሊከፍት ይችላል። ከዛ በኋላ
ወደ 5078 ሪቴስት ለማድረግ ሊመጣ ይችላል። በጣም ከቀነሰ በጣም ሪቴስት ለማድረግ ከቀነሰ ይሄንን ቦታ ሪቴስት ሊያደርግ ይችላል ወደዚህ ማለት ነው። ኦኬ ስለዚህ ከ5221 በታች ከወረደ ማርኬቱን ሆልድ አድርገን እንጠብቃለን ማለት ነው፣ ሌላ ሴታፕ እስከሚሰጠን ድረስ። ኦኬ ግልጽ ነው አይደል? ኒውሶችን ቼክ የማደርገው ኦኬ አሁን ሜታልስ ማይን ላይ ነው። ሜታልስ ማይን አንዴ እዚህ ጋር ሜታልስ ማይንን ላምጣላችሁ። ይሄንን እኮ ነግሬያችሁ ነበር ባይዘው። እዚህ ላይ ነው ኒውሶችን ቼክ የምናደርገው። ኦኬ ሜታልስ ማይን ላይ እዚህ ጋር ማርኬት ውስጥ ገባላችሁ። አሁን ከረንትሊ ጎልድ 5278 ላይ ነው ያለው። እዚህ ጋር ካያችሁ ይሄን ሊንክ እልክላችኋለሁ ግሩፕ ላይ ድጋሚ አሁንም ልላከው። አያ ቴሌግራም ግሩፕ ላይ ልኬላችኋለሁ። እዚህ ላይ ነው ኒውሶችን ቼክ የምናደርገው። ሰኞ ዕለት ብዙ ከባድ ኒውስ የለም፣ ግን ፒኤምአይ የሚባል ኒውስ አለ። ትንሽ ሪአክሽን ኤክስፔክት እናደርግ እንችላለን እዚህ ላይ። ኦኬ አሁን ወደ አናላይሲሳችን እንምጣ። ዘን በቃ ማርኬቱ እዚህ አካባቢ ሲደርስ ዊ ሉኪንግ ፎር ባይ አጌን። ግን ሪቴስት ሳያደርግ ቢልድ አፕ ያደረገ ከሚሄድ ከሆነ ግን ፉል ባክ ሲያደርግ ለንደን ሴሽን ላይ ጠብቃችሁ ትገባላችሁ ማለት ነው። ሪስክ መውሰድ ከፈለጋችሁ ኤጂያ ሴሽን ላይ ቶኪዮ ላይ መግባት ትችላላችሁ። እንደምትጠቀሙት ብሮከር እንደምትጠቀሙት ሪስክ እንደምታደርጉት ገንዘብ መጠን ማለት ነው። ኦኬ ኤጂያ ሴሽን ላይ መግባት ትችላላችሁ። ግን ሞስት ኦፍ ዘ ታይም ባይ ሴታፕ ከሰጠን ባይ ሴታፕ እንዴት ማግኘት እንደምትችሉ ነግሬያችኋለሁ ኦልሬዲ። ወደ ሳፖርት ዞን ሲመጣ እና ፑል ባክ ሲያደርግ ባይ እንገባለን ብያቸዋለሁ። እዚህ ጋር ግን ቴስት ማድረግ አለበት ማርኬቱ። ስለዚህ ይህን ቦታ ቴስት ያደርግ ሞስት ኦፍ ዘ ታይም ባይ እንገባለን ማለት ነው። አሁን ማይክ ልክፈትና የመሸም ስለሆነ ጥያቄያችሁን ትጠይቁኛላችሁ። ኦኬ አሁን መጠየቅ ትችላላችሁ። ኦኬ ይሰማል? ይሰማል። አንድ ጥያቄ ነበረኝ። እሺ ቻርት ፓተርኖችን ማንበብ አልቻልኩም እና እንድትረዳኝ ነበር። ፓተርኖችን ቻርት ማንበብ አልቻልኩም ቴክኒካል አናሊሲስ ለመስራት። ኦኬ እሺ ሞስት ኦፍ ዘ ታይም እዚህ ኮሚኒቲ ውስጥ ያለን ሁላችንም አናላይዝ ለመስራት የምንጠቀመው ሃየር ታይም ፍሬም ነው። ምክንያቱም ፕራይስ አክሽን ነው ትሬድ የምናደርገው። ስለዚህ ከሁሉም ታይም ፍሬም ክሊር የሆነ ዳይሬክሽን የሚሰጠን ሃየር ታይም ፍሬም ነው። ኦኬ ቻርቶችን ለማንበብ ስፈልግ አሁን ለምሳሌ አንዴ እዚህ ጋር አሁን ይህንን ቻርት ስታይ ክሊር የሆነ ነገር ነው የሚሰጠው አይደል? ላይክ ማርኬቱ እንዴት እንደነበረ ያሳያል ክሊር የሆነ ነገር፣ ምክንያቱም 1 ሃወር ላይ ነው ያለው። ስለዚህ ቴክኒካል አናላይሲስ ስትሰራ መጠቀም ያለብህ ሃየር ታይም ፍሬሞችን ነው ሁሌም ማለት ነው። ማርኬቱ ምን አይነት ነበር፣ እንዴት ነበር፣ ወዴት ነው የሚሄደው የሚለውን ነገር አይዋሽም ሃየር ታይም ፍሬም። ግን እነዚህ ትናንሽ ታይም ፍሬሞች በጣም ውሸታም ናቸው። ዛትስ ዋይ የሚከብድ። ኦኬ አናላይሲስ ለመስራት ቻርቱን ፓተርኑን ለማንበብ የትኛውን ታይም ፍሬም ነው የምትጠቀመው? እኔ 4 ሃወር እና አንዳንዴ 15 ሚኒትም እጠቀማለሁ።
ኦኬ አይሲቲ ነው ትሬድ የምታደርገው? አይ ነው ገና ትሬድ አላል ማድረግ ምናምን ሳይሆን ጀስት ገና እየተማርኩ ነው። ኦኬ እሺ፣ እንደዛ ከሆነ በጣም አሪፍ ሰዓት ላይ ነው ያለው ማለት ነው። ከዚህ በኋላ ቻርቶችን ፓተርኖችን ለማንበብ ምንድን ነው የምታደርገው? ሃየር ታይም ፍሬሞችን ነው የምትጠቀመው። ሃየር ታይም ፍሬሞችን ትጠቀማለህ። ዛት ሚንስ 1 ሀወር 4 ሀወር። ዴይሊን ደግሞ የሙቭመንቱን ቀኑ ምን አይነት ነው፣ ላይክ ቀኑ ቡሊሽ ነው ወይስ ቤሪሽ ነው የሚለውን ነገር ለማየት ነው የምትጠቀመው። መጀመሪያ ዴይሊ ላይ ታደርገዋለህ ማርኬቱን። ከዛ በኋላ አሁን ይሄኛው ዴይሊ ላይ ምን አይነት ነው ቻርቱ? ጨረሻ ላይ ያለችው ግሪን ነው አይደል? ያ ስለዚህ አሁን የዴይሊ ቻርት ግሪን ከሆነ ሞስት ፕሮባብሊ የተወሰነ ፐርሰንቴጅ ሰጥቶናል ማለት ነው። ሞስት ፕሮባብሊ የተወሰነ ፐርሰንቴጅ ሰጥቶናል። ዛት ሚንስ ቡሊሽ ሊሆን የሚችልበትን ማለት ነው። ኦኬ ስለዚህ አሁን ባይ ሴታፕ ለመግባት ነው ኤክስፔክት የምታደርገው። መች ካልከኝ ደግሞ ማርኬቱ ሴታፕ እስከሚሰጥ ድረስ። ማርኬቱ ሴታፕ መች ነው የሚሰጥ? አሁን ወደ 4 ሀወር እና ወደ 1 ሀወር የምትገባበት ጊዜ ደረሰ ማለት ነው። ይህንን ጥያቄ ሲጠይቅ ሶ ወደ 1 ሀወር ትሄዳለህ። ወደ 1 ሀወር ትሄዳለህ ማለት ነው። ወደ 1 ሀወር ከገባ በኋላ ቅድም ያደረግነውን ቦታ ቲክ ያደረግነውን ዞን ታያለህ ማለት ነው። ዛት ሚንስ የመጀመሪያውን ሳምንት ካየን አሁን ይህንን ቦታ ምን ብለናል? ሳፖርት ዞን ብለናል አይደል? ይታያል እዚህ ጋር። ሶ አሁን እቺ ምንድናት? ሳፖርት ዞናችን ናት። ስለዚህ አሁን ማርኬቱ ፕሪቪየስሊ የወጣበትን ቦታ ሳፖርት ዞን ብለን እንይዛለን። ዛት ሚንስ ይሄ መጀመሪያ ምን ነበር? ሬዚስታንስ ዞን ነበር አይደል? ስለዚህ ይሄ ሬዚስታንስ ዞን ልክ ሲሰበር ምን ይሆናል ማለት ነው? ልክ በአካል ሲሰበር ሳፖርት ይሆናል። ኦኬ በጣም አሪፍ። ስለዚህ አሁን ይሄንን ሬዚስታንስ ዞን ሳፖርት ብለህ ትይዘዋለህ ማለት ነው። አሁን ፓተርኑን ለማንበብ ከዛስ አንድ ነገር ሳፖርት ካለው ደግሞ ምን ይኖረዋል? ሬዚስታንስ ይኖረዋል። ሬዚስታንስ ኦኬ። ስለዚህ አሁን ኔክስት ማርኬቱ መውጣት ያልቻለበትን ቦታ ታያለህ ማለት ነው። ወደ ላይ መውጣት ያልቻለበትን ቦታ ታያለህ። አሁን ይሄ ዞን ምንድን ነው? ይሄ ዊክሊ ሳፖርት ዞን ነው። ትልቁ ሳፖርት ዞናችን ነው። ኦኬ የተሰበረው ዋናው ሳፖርት ዞናችን። አሁን ሬዚስታንስ ዞናችንን እዚህ ጋር ቲክ እናደርጋለን። ሬዚስታንስ ዞን ነው መች ነው ማርኬቱ ሬዚስታንስ ዞን የሚሰጠን? ሰብሮ መውጣት ሲያቅተው። ስለዚህ አሁን እቺ ቦታ ምንድን ናት? እቺ ሬዚስታንስ ዞናችን ናት ማለት ነው። ታይኒ ሬዚስታንስ ዞን ናት እቺ። ምክንያቱም ማርኬቱ እዚህ ጋር ሰብሮ መውጣት አልቻለም ነበር። እዚህ ጋር ሄደ ወደ ላይ። ከዛ በኋላ ወደዚህ ወደ ሳፖርት ዞን ተመለሰ። አሁን ወደ ላይ ወጣ። ግን ልክ ሲሰብር ምን አደረገ? እዚህ ጋር ቦስ ሲያደርግ ምን አደረገ? ቡሊሽ የሆነ ስትራክቸር ሰጠን ማለት ነው። አሁን ቻርቱን የምታነበው ሳፖርትና ሬዚስታንሱን ካስቀመጥክ በኋላ ልክ ሲሰብርልህ ይህንን ባይ ለመግባት ሴታፕ ትይዛለህ ማለት ነው። ይህንን ደግሞ በደንብ ላስረዳ። አሁንም ለምሳሌ ማርኬቱ ይህንን ሳፖርት ዞን ሰብሮ ወደ ላይ ወጣ አይደል? ልክ ይህን ሳፖርት ዞን ሰብሮ ሲወጣ ወይን ሬዚስታንስ ዞን ሰብሮ ሲወጣ ምን ያደርጋል? አውቶማቲካሊ ሳፖርት ዞን ያደርጋል አይደል? እየሰማኝ ነው? ይሰማ። አሁን ይህንን ቴስት ለማድረግ ይመለሳል ማለት ነው። ስለዚህ አሁን ይህንን ቴስት ለማድረግ ሲመለስ ነው ያንተ ሴታፕ የሚኖረው። ገባ? አሁን ይገብኛል። ከዛ በኋላ ኮንቲኒዌሽን ይቀጥላል ማለት ነው። በአይሲሲ ቋንቋ 3 ኮንሴፕት አለ። አይሲሲ ማለት ኢንዲኬሽን፣ ኮሬክሽን እና ኮንቲኒዌሽን ይባላል። ኢንዲኬሽን ምንድን ነው? ኢንዲኬሽን አሁን ይህንን ቦታ ይህንን ሬዚስታንስ ዞን ሰብሮ ወደ ላይ ሲወጣ ኢንዲኬሽን ሰጠን። አሁን ማርኬቱ ወደ ላይ የወጣው ነው እየነገረ ነው። አሁን ምንጠብቀው ምንድን ነው? ሊትል ኮሬክሽን ነው። ወደዚህ መጥቶ ኮሬክት ከሚያደርግልን ነው የምንጠብቀው። አንዴ ይህንን የተቋቋመውን ቦታ ሰብሮ ከወጣ በኋላ ማለት ነው።
ሶ ልክ እዚህ ጋር ሲመጣ ባይ እንገባለን ማለት ነው። ተጣድፈን መግባት የለብንም። አሁን ይሄኛው በጣም ትንሽ ቦታ ናት፣ ባይ የሚገባበት ቦታ አይደለም። ግን ምን ሰጥቶናል? ኮሬክሽን ሰጥቶናል እዚህ ጋር። ስለዚህ እዚህ ጋር ባይ ብንገባ ለምሳሌ እዚህ ጋር ሎንግ ፖዚሽን ብከፍት እዚህ ጋር ትንሽም ቢሆን ታርጌቴን ሂት ያደርጋል ማለት ነው። በትንሹ አይተዋል። ምንድነው እያዩ ያለሁት ጋይስ? አንዴ እሺ፣ ሳማን ስክሪኑን ሼር አድርጎ ነበር። ስክሪኑን ሼር ስታደርጉ እንትን ሼር አታድርጉ እሺ፣ ሳትነግሩኝ። ሶ እዚህ ጋር ማርኬቱ ቴስት አድርጉ ምን አደረገ? ሴትአፕ ሰጠን ማለት ነው። አሁን ይሄንን በዊግ ነው የወጣው፣ ገባ? ይሄንን በዊግ ነው የመጣው፣ ይሄን በዊግ ነው የነካው። ግን ቴስት አድርጎ ነበር። ሪስክ የሆነ ትሬድ ነው የሚሆነው። በት እንደገና ሌላ ክሊር የሆነ ነገር ላሳይ። አሁን ይሄኛው ክሊር ነው፣ ገብቷል አይደል? ኦኬ እሺ፣ አንዴ ልድገምና የሌሎችም ጥያቄ ሊሆን ስለሚችል አንዴ ልድገምና አሁን the best example ይሄ የባለፈው ማርኬት ነው። ለዚህ the best example እዚህ ጋር ሁላችንም በጣም እየጠበቅን ነበር ይሄንን ማርኬት። አይ ከዛ ይሄን ሬዚስታንስ ዞን ሰበረና ይሄን ሰፖርት አደረጋል። ከዛ ቴስት ለማድረግ መጣ። ከዛ አልቀጠለ ወደ ላይ። ስለዚህ ባይ የምንገባው የቱ ጋር ነው? ፕሪቪየስ ሬዚስታንስ ዞን ላይ ፕሪቪየስ ሬዚስታንስ ዞኑን ሰፖርት ሲያደርጉ ባይ እንገባለን። ኦኬ አሁን ካንድሉ ሃንጊንግ ማን ነው እንትን ሜን ነው ኤክስ ማን ነው አይሰራም። ኦኬ ጀስት ምንም አይነት ካንድል ስትራክቸር ሊሰጥ ይችላል ማርኬቱ። ምንም አይነት ካንድል ስትራክቸር ሊሰጥ ይችላል። ካንድሏ እንደዚህ አይነት ስትሆን ነው እንደዚህ የምትሆነው የሚባል ነገር የለም። በጣም ኮምፕሊኬትድ ያደርጉታል። ሰው ሃንጊንግ እኔ ብዙ ካንድል ስቲክ ለመሸምደድ ሞክሬ ነበር፣ ግን አትችለውም እንደዛ ሸምደድ። ጀስት ኦቨርኦል ማርኬቱን ማየት ነው ያለብህ። ኦኬ ኦኬ ሃመር ካንድል ስቲክ ምናምን የሚባሉትን እንትን አይሉ ማተር አያረጉ። ይኸውልህ ካንድል ስቲክ ብትቀይረው ላይን ታደርገዋለህ ከፈለክ። እዚህ ጋር አይተሃል? ላይኑ ራሱ ሴታፕ ይሰጣል። ካንድል ስቲኩን ግን የምንጠቀመው ሞር ክላሪቲ እንዲሰጠን ነው። እና ሰዎች ጀስት የሆነ ሰዓት ስለሰራለት የሆነ ስም ይሰጠዋል። ከዛ በኋላ አንተ የግድ በሱ ስም መሄድ አለበት። ኦኬ እሱ ደግሞ ሞር ኮምፕሊኬትድ ያደርገዋል ነገሩን። የምትወስደውን ትሬድ ራሱን የቻለ ኮምፕሊኬትድ የሆነ ነገር ነው። አሁን እንዴት ነው ይሄንን ይሄ እንትን የሚባል ካንድል ስቲክ ነው፣ ይሄ እንትን የሚባል ካንድል ስቲክ ነው። አስባል ላይክ ሙሉ አሁን ማታውቃቸውን ቤተሰቦችን ስም ለመሸምደድ እኔ አልችልም። አሁን ይሄ ምን ካንድል ስቲክ ነው ምን ካንድል ስቲክ ነው አይደለም። ጀስት ማርኬት ስትራክቸር ይሰጣል፣ ማርኬት ትሬንድ ይሰጣል። እሱም ትሬንድ መከተል ገባ። ትሬንድ ይሰጣል ማርኬቱ፣ ያንን ትሬንድ መከተል ነው። አፕ ትሬንድ ነው። ኦኬ አፕ ትሬንድ ሲሆን ምንድን ነው የሚያደርገው? ፒዲኤፍ ላይ አስቀምጫለሁ። ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ይሰራል። ሶ ሁለት ሃየር ሃይ እና ሃየር ሎ የሚሰራ ከሆነ አፕ ትሬንድ ነው ማለት ነው። ሶ አሁን አፕ ትሬንድ ከሰራ በኋላ ምን ነው የምንጠብቀው? አፕ ትሬንድ ከሰራ በኋላ የምንጠብቀው ምንድን ነው? ማርኬቱ ወደኛ ዞን እስኪመጣ ድረስ ነው። ወደ የኛ ዞን ደግሞ ምንድን ነው? ፕሪቪየስ ሬዚስታንስ ወይም ሰፖርት ዞናችን ነው፣ ወይም ዲማንድ ዞናችን ነው። ራይት። ከዛ በኋላ ትሬንዱን አይተን አፕ ትሬንድ ከሆነ ባይ እንገባለን፣ ዳውን ትሬንድ ከሆነ ደግሞ ሴል እንገባለን። ኮንሶሊዴሽን ኦር ሳይድዌይ ከሆነ ትሬድ አናደርግም። ገባ? እንትን በቃ እዚህ ጋር ያላችሁ ኮሚኒቲ 48 ሰው አለ እዚህ ውስጥ። አትችሉትም ካንድል ስቲኩን እያንዳንዱ ሸምደዳችሁ። ሃንጊንግ ማን ሌላ ደግሞ አለ፣ ብዙ አይነት እንትን አለ። ኢቨን ፕራይስ አክሽን ውስጥ ማለት ነው። እና አይሲሲን የምጠቀመው ለዛ ነው። ፕራይስ አክሽን ካንድል ስቲክ ሙሉ ሸምድድ ይላል።
አይጠቅምህማ። ምን ይጠቅማል? ካንድል ስቲክ ብቻ መደድ ትክክለኛ ሴትአፕ ካልሰጠ ምንም አይጠቅም። ኦኬ ለምሳሌ አሁን እዚህ ጋር የሰጠውን ራሱን ካንድል ስቲክ እዚህ ጋር እስከሚሰጠኝ ድረስ መጠበቅ አለብኝ ማለት ነው። እንደዛ ከሆነ ኦኬ ሰዎች በጣም ኮምፕሊኬትድ ያደርጋሉ ትሬዲንግን፣ በጣም ከሚገባው በላይ ኮምፕሊኬትድ ያደርጋሉ። ስለዚህ እንደዚህ እንዳይሆን ትሬንዱን ታያለ። አፕ ትሬንድ ከሆነ አፕ ትሬንድ ነው። እሱ እንዴት ነው አይደንቲፋይ የምናደርገው? ሙሉ ኮርስ ሰርቻለሁ። እንደገና ሪቫይዝ ማድረግ ነው የሚሆነው። እዚህ ውስጥ ያሉት ከግማሽ በላይ ያሉት ያውቃሉ አፕ ትሬንድን ዳውን ትሬንድን እንዴት አይደንቲፋይ ማድረግ እንዳለባቸው ማለት ነው። ስለዚህ ሳዴም ግልጽ ነዋ። ተመልሷል። ቴንክ ዩ። እሺ ያብስራ። የኔ ጥያቄ ደግሞ ዊክሊ ታይም ፍሬም ላይ ወይ ደግሞ አልፎ ሪቴስት አድርጎልን ምናምን ጀስት ምንገባበትን ፖዚሽን አሳይቶናል። እሺ እና ወደ ትናንሽ ታይም ፍሬሞች ስንመለስ ራሱን ይሰጠናል ወይም ስለሚቀያየር ብዬ። እሱ በጣም አሪፍ ጥያቄ ነው። ለሱ ጥያቄ ደግሞ ባለፈው ቴስት አደረግ አሳይቼ ነበር። አሁን አክቹአሊ መጀመሪያ የምናየው 4 ሃወር እና 1 ሃወር ነው ብያቸዋል አይደል? ዴሊን የምናየው ትሬንዱን ለማየት ነው አይደል? ስለዚህ ትሬንዱን ደግሞ አይደንቲፋይ ለማድረግ 1 ሃወር ላይ እንገባለን አይደል? እሺ ከዛ በኋላ 1 ሃወር ላይ አፕ ትሬንድ መሆኑን አይደንቲፋይ ካደረግን በኋላ ምን እናደርጋለን? ሴትአፕ እስከሚሰጠን ድረስ 15 ሚኒት ላይ እንገባለን። ኦኬ ትሬንድ ለማየት ብቻ ነው የምንገባው ማለት ነው። 1 ሃወር ላይ 1 ሃወር ትሬንዱን ሺፍት አድርጓል አላደረገም ወይ የሚለውን ለማየት። ኦኬ ገባኝ። አሁን እዚች ጋር ብናይ 1 ሃወር ላይ ምን አደረገ ማርኬቱ? 1 ሃወር ላይ 15 ሚኒት ላይ ቡሊሽ ነው ኦልሬዲ አይደል? አሁን 1 ሃወር ላይም ቡሊሽ ነው ኦልሬዲ። ስለዚህ 1 ሃወር ላይ ስናየው እዚህ ጋር ይሄንን ዞን ሰብሯል አይደል? ስለዚህ ልክ ይሄንን ዞን ሲሰብርልን ወደ 15 ሚኒት እንገባለን ማለት ነው። ኦኬ ሪቴስት እንዲያደርግልን ማለት። ከዛ በኋላ ልክ ሪቴስት ሲያደርግ እንገባለን። ስናይፐር ኢንትሪ ነው የሚሆነው። እዚህ ጋር ከገባችሁ እዚህ ጋር እንድትገቡ ግቡ ማለት እችላለሁ። ባይ ዘ ወይ አሁን ይሄ ዲማንድ ዞን ነው። እዚህ ጋር ግቡ ማለት እችላለሁ። ግን አሁን እናንተ ቢግነርስ ስለሆናችሁ በተቻለኝ መጠን ሪስክ ፍሪ የሆነ ትሬድ እንድትወስዱ ነው የምፈልገው። ኦኬ እዚህ ጋር ብትገቡ በጣም አሪፍ የሆነ ሴታፕ ታገኛላችሁ። ግን እንደዛ እስከምታደርጉ ድረስ ትንሽ ራሳችሁን ሳይኮሎጂያችሁን ቢውልድ ማድረግ አለባችሁ። አንዴ አማኑኤል ያንተ ነው መሰለኝ። ትንሽ ማይኳን ኦፍ ብታደርግ በጣም አሪፍ ነው። እኔ ኦኬ ስለዚህ 5 ሚኒት ላይም 15 ሚኒት ላይ የምንገባው ልክ 5 ሚኒት ላይ 15 ሚኒት ላይ የምንገባው ልክ ቡሊሽ ስትራክቸር ቢልድ አፕ እንዳደረገ 1 ሃወር ላይ ካየን በኋላ እሱን ራሱን ስትራክቸር 15 ሚኒት ላይ እንፈልጋለን ማለት ነው። እቺን አንዴ ድሮ አድርጌ ላሳያችሁ። ቆይ በደንብ በቃ ዳይወጣ አድርጌ ላስገባ። አሁን ይሄ 1 ሃወር ነው እንበል። ኦኬ ትልቁ 1 ሃወር አሁን 1 ሃወር ኦልሬዲ ቡሊሽ ስትራክቸር ቢልድ አፕ አድርጓል። እቺ ደግሞ 15 ሚኒት ናት። ኦኬ ከዛ በፊት ግን 15 ሚኒት እዚህ ጋር የሆነች ቀይ ነገር ነበረች። ቀይ ነገር ነበረች ማለት ነው። ሶ አሁን ይሄኛው እዚህ ውስጥ ነው የሚዋጣው። ኦኬ 1 ሃወር ኦልሬዲ ቡሊሽ ነው። አሁን 15 ሚኒት ምን ያደረገ ነው? ቢልድ አፕ ያደረገ ነው። እዚህ ጋር ዊግ እንዳለ እንዳትረሱ። እዚህ ጋር ዊግ አለ። ብቻ ዊጉን በቃ ኮንሴፕቱን ያዙልኝ። ሴም ወይ 1 ሃወር እንደዚህ በዊግ ወጥቷል አይደል? ኦኬ
አሁን 1 ሆርን ቢውልድ አፕ ያደረገ ነው 15 ሚኒትም ቢውልድ አፕ ያደረገ ነው። ስለዚህ እንደዚህ አይነት ነገር እንጠብቃለን ማለት ነው። እንደዚህ አይነት ነገር እንጠብቃለን 15 ሚኒት እንዲሰጠን። ከዛ በኋላ ነው ሴት አፕ የምንገባው እዚህ መሃል ላይ ማለት ነው። ገባችሁ? ኦኬ እሺ፣ ሪል ቻርት ላይ ላሳያችሁ። አልገባችሁ? ይሄ ቦታ እዚህ ጋር ሰብሯል ኦልሬዲ አይደል? ይሄ ቦታ እዚህ ጋር ሰብሯል። ከዛ ይሄን ቦታ ያዙልኝ። ከዛ በኋላ ወዴት እንገባለን? ወደ 15 ሚኒት እንገባለን። ከዛ በኋላ እዚህ ጋር ምን ያደረገ ነው? ቢውልድ አፕ ያደረገ ነው አይደል? እቺን ታያለች ሶስቷ ታያለች አይደል? ኦኬ ቢውልድ አፕ ያደረገ ነው። ስለዚህ ቴስት አድርጓል። ስለዚህ ቢውልድ አፕ ያደረገ ነው። እዚህ ጋር ፖዚሽናችንን ባይ እንገባለን ማለት ነው። ስቶፕ ሎሳችንን ከፕሪቪየስ ዊክ ከታች አድርገን ማለት ነው። ምን ኮንፊርሜሽን አግኝተን እዛ ባይ እንገባ? በጣም አሪፍ ጥያቄ። ምክንያቱም እዚህ ጋር ይሄኛው ቦታ ብሬክ ተደርጓል። ይሄኛው ቦታ ይታያል። ይሄኛው ቦታ ኦልሬዲ ብሬክ ተደርጓል። ሶ ማርኬት ይሄን ቦታ ብሬክ ካደረገ በኋላ ይሄ ኦልሬዲ ሰፖርት እንደሆነ እናውቃለን። ሳይኮሎጂካል ኤሪያችን ነው ብያቸዋለሁ። ይሄ ቦታ እዚህ ጋር እስከዚህ ድረስ ዊግ አለ። ከዛ ይሄን ቦታ ቴስት ለማድረግ መጥቷል። ማርኬቱ ቴስት ለማድረግ እዚህ ጋር በዊግ ነው የመጣው። ግን እዚህ ጋር 15 ሚኒት ላይ ስናደርገው 15 ሚኒት ላይ ስናደርገው ቴስት ለማድረግ እንደመጣ አይተናል ኦልሬዲ። ዛሷ እዚህ ጋር ባይ የምንገባው መጀመሪያ ትሬንዱ ቡሊሽ እንደሆነ አይደንቲፋይ አድርገናል ኦልሬዲ። እንዴት ነው አይደንቲፋይ ያደረግነው? ይሄን ቦታ ብሬክ አድርጓል። ስለዚህ እዚህ ጋር ሃየር ሃይ ነበር፣ እዚህ ጋር ሃየር ሎ ነበር፣ እዚህ ጋር ሃየር ሃይ አለ፣ እዚህ ጋር ሌላ ሃየር ሃይ ሰራ፣ ሃየር ሎ ሰራ። ስለዚህ ሃየር ሎ ከሰራ በኋላ ዴብል ኮንፈርሜሽን ሬዚስታንስ ዞናችንን ቴስት ለማድረግ መጥቷል። ስለዚህ እዚህ ጋር ባይ እንገባለን ማለት ነው። ግልጽ ነው። ማርኬት ኮንቲኒዩሽን አድርጎ ማርኬት ፉል ባክ አድርጎ ፖዚቲቭ ሰራ ማለት ነው። እዚህ ጋር ምን አደረገ? ፉል ባክ አድርጎ አይሰማም ወንድሜ፣ ድምጽ ይቆራረጣል በጣም። ይሰማችኋል እናንተ? አይሰማም፣ ይቆራረጣል። ወይም እንትን ብታደርግልን አሪፍ ነው አባቢ። ቴክስት ወይም ብጽፍ በጣም አሪፍ ነው። እሺ አሁን ሲሰማል? አሁን አሪፍ ነው። ያ ናይስ። እሺ አሁን ባክ ቴስት ያደረኩ ላሳያችሁ። እሺ ይህን ቦታ ሴሌክት እናደርገዋለን። ዲማንድ ዞናችን ሳፕላይ ዞናችንን፣ ከዛ ይህንን ሳፖርት ዞናችንን ሴሌክት እናደርገዋለን። ኦኬ ይህን ሳፖርት ዞናችንን ሴሌክት እናደርገዋለን። ሬድ ነው። ኦኬ አሁን ፕላይ እናደርጋለን ማለት ነው። የማርኬቱን ሪያክሽን እናያለን ማለት ነው። አሁን ይህንን ቦታ ልክ ሲሰብር በምን ነው የሰበረው? በቦዲ ነው የሰበረው አይደል? ስለዚህ ወደ 15 ሚኒት እንገባለን። ይህን ቦታ ከሰበረ በኋላ ቴስት ለማድረግ መጣል ኦልሬዲ። አይደል? አሁንም እንጠብቃለን ማለት ነው ትንሽ።
አሁን የምንገባው ትሬድ ሊትል ቢት ሪስኪ ሊሆን ይችላል። ግን ቅድም እንደነገርኳችሁ እዚህ ጋር ነው ኢንትሪ የምንገባ ብያችኋለሁ። ይታያል። አሁን ወደ ኋላ ቴስት እስከሚያደርግልኝ ድረስ ጠብቃለሁ ማለት ነው። ኦኬ አሁን እዚህ ጋር ቴስት አድርጓል። ስለዚህ አሁን እዚህ ጋር ምገባውን ፖዚሽን እዚህ ጋር መግባት ነበረብኝ፣ ግን ሙሉ ኮንፊደንስ እንዲሰማኝ ፈልጌ አሁን እዚህ ጋር ሴታፕ ስለሰጠኝ ይህንን ስቶፕ ሎሲን ቀንሼ ኦን ዲስ ፕሌስ ባይገባለሁ ማለት ነው። ድሮዳውን ውስጥ ገብተናል። ሌላፍ ነው። ኦኬ ልክ በዚህ መልኩ ሴታፕ አገኘን ማለት ነው። ግልጽ ነው። ዮባ ግልጽ ነው። ግን እዚህ ጋር ብሬክ እንዳደረገ ልክ ስትራክቸሩ ከዛ በኋላ የሰራው አንድ ሬድ ስቲክ አለ። ልክ እዛ ላይ መግባት የለብንም፣ ምክንያቱም ኮንቲኔሽኑ ሊያመልጠን ይችላል፣ ሪቴስት ላይ ያደርግ ይችላል ድጋሚ። እሱ አሪፍ ጥያቄ ነው። ግን ማለት ነው አንዳንዴ ምን ይሆናል መሰለህ፣ ማርኬቱ ሁሌም እንደሱ አይነት ነገር አይሰጥም። ገባ? አሁን እዚህ ጋር ነው የገባሁት እኔ አይደል? እዚህ ጋር ነው የገባሁት እና አንዳንዴ ያመልጠኛል ብለን ስናስብ ነው ብዙ በላን ብለን ነው የምንበላው። ገባ? መጠበቅ በጣም ኢምፖርታንት ነው። ምክንያቱም ማርኬቱ አንዴ ብቻ አይደለም ሪቴስት የሚያደርገው ቦታውን፣ ብዙ ጊዜ ሪቴስት ሊያደርግ ይችላል፣ በተለይ ለንደን ሲሽን ላይ ማለት ነው። ስለዚህ መጠበቃችን ለእኛ ምንም ጉዳት የለውም። አሁን ሪስክ ማናጅመንት ላይ ወይም መኒ ማናጅመንት ላይ ገንዘብ ፕሮፊት ማግኘት ብቻ አይደለም መጠበቅ ኦር ፕሮፊት ያለን አለመበላት ራሱን የቻለ ሪስክ ማናጅመንት እና መኒ ማናጅመንት ነው። ኦኬ ሞር ኮንፈርሜሽን እስከሚሰጠን ድረስ እንጠብቃለን ማርኬቱን ማለት ነው። ዛስ ወይ እኔ ራሴ የጠበቅኩት ማለት ነው። ገባ? ጋይስ ሌላ ጥያቄ ያለን ግልጽ ያልሆነላችሁ ነገር ራሴን ያመኝ ነው ባይዘው ኤንዲ የኔ ጥያቄ ምን መሰለ ደግሞ ሌላ ጥያቄ እሺ አይሰማም ድምጽ ቆራረጣል መሰለኝ። ኦኬ ይሄ ድምጽ ይሰማል? ያ አይሰማም። አሁን ይሰማል። ሚት አድርጋል ማይክል። እሺ አሁን ይሰማል? አሁን ይሰማል። ያ ትሬድ ለመግባት የምንጠቀማቸው ፖዚሽኖች ለምሳሌ አናላይሲስ ምናምን የምንሰራባቸው ከፋንዳሜንታል አናሊሲስ ውጪ ሰፖርት እና ሬዚስታንስ ብቻ ናቸው ነው ወይስ ሌላ የምንጠቀማቸው ስትራቴጂዎች አሉ? ኦኬ ላይክ ስትራቴጂ ስትል አሁን ላይክ ማርኬቱን ትሬንዱን አይደንቲፋይ ካደረግ ዲማንድ ዞኑ እና ሰፕላይ ዞኑን አይደንቲፋይ ካደረግ ከዛ በኋላ ሴታፕ መጠበቅ ነው። ማርክ ያደረግከው ዞን ላይ ማለት ነው። ያ ማርክ ያደረግከው ዞን ያንተ ዞን ነው። አንዴ ቆይ ሰዎች ቆይ ሚውት ላድርግ። ይሄን ማርክ ያደረግነው ዞን ሳይኮሎጂካል ኤሪያችን ናቸው ማለት ነው። ዛት ሚንስ ኢንትሪ የምንገባባቸው ኤሪያዎች ናቸው።
አሁን እዚህ ጋር ማርክ ያደረግነው ቦታ በሙሉ ሳይኮሎጂካል ኤሪያችን ናቸው። ይሄ ጋር ሰፖርት ዞን ለምን ነው ማርክ ያደረግነው? ማርኬቱ እዚህ ጋር ይመጣል ብለን ኤክስፔክት ስለምናደርግ ነው። ይህንን ዲማንድ ዞን ለምን ነው ማርክ ያደረግነው? ማርኬቱን ፕሪቪየስ ኤሪያ ቲክ ስላደረግን ማርኬቱ እዚህ ጋር ይመጣል ብለን ስለምናስብ ነው። ስለዚህ ማርኬቱ ልክ እዚህ ቦታ ሲመጣልን ትሬንዱን አይደንቲፋይ ካደረግን አንዴ አፕ ትሬንድ መሆኑን አይደንቲፋይ ካደረግን ባይ ኦር ሴል ነው የምንገባው አት ኤንድ ኦፍ ዘ ዴይ አይደል ትሬድ ስናደርግ። ስለዚህ ልክ ቦታችንን ማርክ የምናደርገው ባይ ኦር ሴል ለመግባት ነው። ዲማንድ ዞን ከሆነ ኦር ሰፕላይ ዞን ከሆነ ባይ ለመግባት ነው ቲክ የምናደርገው። ከዛ በኋላ ቅድም ያልኩውን ኮንፈርሜሽን እንጠብቃለን ማለት ነው። ለኮንፈርሜሽኑ ሌላ ስትራቴጂ የለም። ላይክ ምክንያቱም አት ኤንድ ኦፍ ዘ ዴይ ባይ ኦር ሴል ነው የምንገባው። ሶ ማርኬቱ ወደኛ ማርክ ወዳደረግንበት ዞን ኦኬ እሺ ልጨርስ በደንብ እንዲገባ ወይም ሌሎችም እንዲገባ አላችሁ። ማርኬቱ ማርክ ወዳደረግንበት ዞን ከመጣ ማርኬቱ ማርክ ወዳደረግንበት ዞን ከመጣ እዛ ቦታ ላይ ሴትአፕ ከሰጠን የኛ ስራ የሚሆነው ሰዓቱን ጠብቀን ኤክስኪዩት ማድረግ ነው ኦርደራችንን ማለት ነው። ሶ ማርክ የምናደርገው ባይ ኦር ሴል ለመግባት ነው እንጂ ሌላ ነገር አይደለም፣ ወይ ዝም ብለን ለማየት አይደለም። ማርኬቱን ግልጽ ነው አይደል? አመሰግናለሁ። ባይሆን አሁን ሌላ ነገር ምንድነው የምነግራችሁ አሁን ሁሉም ነገር ከሪስክ ማናጅመንታችሁ ጋር ነው የሚሄደው። ኦኬ ሪስክ ማናጅመንታችሁ ጋር ነው የሚሄደው እና ብትገቡ ምንም ችግር የሌለበትን አማውንት ነው መግባት ያለባችሁ ኮንፊደንስ እስከሚሰማችሁ ድረስ ማለት ነው እዚህ ማርኬት ውስጥ። እሺ ካልሆነ ግን ምን ይሆናል መሰላችሁ? አንደኛ ኢንትሪ ያመልጣችኋል። እኔ በጣም ብዙ ጊዜ ኢንትሪ ያመልጦኝ ያውቃል። ኢንዲኬተር ኦኬ አማን አረሳው ኢንትሪ ብዙ ጊዜ ያመልጠኛል። ምክንያቱም ማርክ ያደረኩበትን ቦታ ላይ ማርኬቱ ሲደርስ እኔ ሌላ ቦታ ነኝ ኦር ቻርት ላይ አልነበርኩም ወይም ሳምቲንግ እየሰራው ነው። ከዛ በኋላ ባለፈው ቴሌግራም ላይ ኦር ኢንስታግራም ላይ ካያችሁ ይሄኛው ኢንትሪ አመልጦኝ ነበር ብዬ ፖስት አድርጌ ነበር። ማርክ ያደረኩበት ቦታ መጥቷል፣ ቢልድ አፕ አድርጓል፣ ግን እዛ ቦታ ላይ ባይ መግባት ነበረብኝ። ሶ እናንተ መጠበቅ ያለባችሁት ማርክ ያደረጋችሁበት ቦታ ላይ ማርኬቱ ሲመጣ እንዳያመልጣችሁ ብቻ ነው። እስቲ ሰፖርት እና ሬዚስታንስ እና ሳፕላይ ኤንድ ዲማንድ በተማራችሁት መሰረት አሁን ከዛሬ ጀምራችሁ ማርክ አድርጉ ማርኬት ቻርታችሁ ላይ። አሁን እኮ ይሄ የባለፈውን ሴሽን ብታዩ ማለት ነው የባለፈውን ላይቭ ሴሽን ብታዩ ራሱ ቦታ ላይ ነው ማርኬቱ የመጣው። ማርክ ያደረግንበት ቦታ እዛ ዞን ላይ ነው የመጣው ማርኬቱ። ኦኬ ግን የኛ ድክመት ምንድነው? ሄሲቴሽን ላይክ እንደዚህ ይሆን ብሎ ማሰብ። ብዙ እንደዚህ ይሆን ብለን የምናስብ ከሆነ ያመልጠናል ኢንትሪ። ኦኬ እንዳያመልጣችሁ በቃ ማርክ ያደረጋችሁበት ቦታ ላይ ሞቶ ማርኬቱ ቢልድ አፕ ሲያደርግ እዛ ቦታ ላይ ባይ መግባት ነው ኦር ሴል መግባት ነው። በቃ ዛት ኢት። እሺ ኢንዲኬተር ያው ኢንዲኬተር ውስጥ ተገባና ማለት ነው ኢንዲኬተር ውስጥ ተገባና እዚህ ጋር ሴሽን የሚል አለ። ሴሽን ላክስ አልጎ የሚል አለ። እሱን ነው የምጠቀመው ለሴሽን የምጠቀመው ማለት ነው። ከዛ በኋላ እቺን ስታበራ ሴቲንጓን ስታበራ እዚህ ውስጥ ሴቲንጉ ስገባ አንዳንድ ሴቲንጎችን ማስተካከል ትችላለህ እዚህ ውስጥ። አየዚህ ኒውዮርክ ላይ አሁን አረንጓዴ ነው ያደረኩት እኔ። ለንደን ላይ እዚህ ጋር አሁን ከለሩን ሌላ ባረገው ይቀየርልኛል ለንደን ላይ ራሱ እዛው ማለት ነው። ስለዚህ ለንደን እኔ ቢጫ ነው የምፈልገው፣ ቢጫ አድርጌያለሁ። ቶኪዮ ላይ ሰማያዊ አድርጌያለሁ። ከዛ እነዚህ ቦታዎች በምትፈልጉት መጠን ኦን ኦፍ ያደረጋችሁ ማየት ትችላላችሁ። ግልጽ ነው። ኢንዲኬተር ውስጥ ገብተህ ሴሽን ብለህ ጽፍ ሴሽን ላክስ አልጎ የሚል አለ። በቃ እሷን አድ ማድረግ ነው። ይሄን ብትጠቀሙ ይሻላል። በጣም አሪፍ ነው ይሄ ኢንዲኬተር ሴሽን የሚያሳየው የኛው ሴሽን ማለት ነው። ጥሩ ነው። ትሬዲንግ ቪው ላይ መጫን ትችላላችሁ ይሄን። ኦኬ ስለዚህ ኔክስት ማርኬት ምን ነው ብያችኋለሁ። ኔክስት ማርኬት ቡሊሽ ነው 70%፣ ግን ማርኬቱ የሚሰጠንን ማየት አለብን። ስለዚህ ሪካፕ ለማድረግ ያህል ሶ እዚህ ጋር ከከፈተ ማርኬቱ
እዚህ ጋር ከፈተ አንዴ እዚህ ጋር ከፈተ እንደዚህ አይነት ሴትአፕ ሊሰጠን ይችላል። ልክ እንዲህ ያደረገ ወደ ላይ ሊሄድ ይችላል ማለት ነው። so this week maybe እስከ እዚህ ድረስ ሊመጣ ይችላል። this week new all time high ልናይ እንችላለን እዚህ ማርኬት ላይ ማለት ነው። እስከዚህ ድረስ ሜቢ ይህንን ሰብሮ ሊወጣ ይችላል። ምክንያቱም ይሄኛው ጦርነት በጣም አግሬሲቭ የሆነ ጦርነት ነው ራይት። ስለዚህ ማርኬቱ እንዲህ አይነት ነገር እየፈጠረ ሊሄድ ይችላል። አሁን ከስንት ሰዓት በኋላ ነው የሚከፍተው? አሁን ከ2 ሰዓት ከምናምን በኋላ የሚከፍተው ማርኬት ማለት ነው። ስለዚህ እንደዚህ አይነት ነገር ሙቭመንት ጠብቁ። ከዛ እነዚህን ቦታዎችን ቲክ አድርጓቸው ራይት። እነዚህን ቦታዎችን ቲክ አድርጓቸው ዊጎችን እነዚህን ቦታዎችን ቲክ አድርጓቸው። ይታያል ከዚህ ጋር ፎርዋርድ ላይ አድርጉና እቺ ቦታ ታያለች። እነዚህን ቦታዎች ቲክ አድርጓቸው። ኦኬ እነዚህ ቦታዎች ቲክ አድርጓቸው። ማርኬቱ እነዚህ ቦታዎች ላይ እዚህ አካባቢ ላይ ሰፖርት ኤንድ ሬዚስታንስ ኦን ማን ነው ፑል ባክ ያደረገ ቦስ ያደረገ ሊሄድ ይችላል ወደ ላይ ማለት ነው። ግን የምትሏን ኮንሴፕት ያዙልኝ። ከዚህ ወደ ታች ከሰበረ that means ይሄንን ሬዚስታንስ ዞን ከዚህ ወደ ታች ከሰበረ ማርኬቱ ስትራክቸሩን ሺፍት እስከሚያደርግ ድረስ መጠበቅ አለብን ማለት ነው። ኦኬ ይሄንን ቦታ ከሰበረ ግልጽ ነው ጋይስ። ይሄንን ቦታ ከሰበረ መጠበቅ አለብን ማለት ነው። ይሄ ቦታ ማለት ስንት መሰላችሁ በቁጥር ከሆነ 5237 እስከ በቁጥር ካስቀመጥኩላችሁ ከ200 ወደ ታች የሚወርድ ከሆነ ማርኬቱ እንደገና ቢልድ አፕ እስከሚያደርግ ድረስ እንጠብቃለን ማለት ነው። እኔም እዚህ ኮሚኒቲ ውስጥ አፕዴት አደርጋችኋለሁ፣ ምንም ችግር የለውም። ስለዚህ ሌላ ምንም የሚያሳስብ ነገር የለም። ሞስት ኦፍ ዘ ታይም ጎልድን ባይ ነው የምንገባው 70% 30%ንም ማርኬቱ የሚሰጠንን ነገር ለማየት ነው። ማርኬቱ ምን እንደሚያደርግ ስለማናውቅ ማለት ነው። ኦኬ ስለዚህ ዲስ ዊክ ሁላችንም ባይነን ማለት ነው። ግልጽ ነው። ሪኮማንድ ማድረጋችሁ ቡክ ብዙ መጽሐፎችን አላነበብኩም እኔ ትሬዲንግ ስጀምር። ስለዚህ ብዙ ሪኮማንድ ማድረጋችሁ ቡክ የለም። ባት ግን ቪዲዮዎችን የትሬዲንግ ቪዲዮዎችን ደጋግማችሁ እዩ። የሳይኮሎጂ ቪዲዮዎችን ደጋግማችሁ እዩ። ሳይኮሎጂያችሁን ቢልድ አፕ እንድታደርጉ ማለት ነው። ኦኬ ሌላ ምለው ነገር ስለሌለኝ በቃ እንደ ስቲክ ባይብል I haven't read it but check አደርጋለሁ። እና ኔክስት በቃ ሞመንታችን ፖሊሽ ነው። ዲስ ዊክ ቅድም እንዳልኳችሁ የዲሞን ቻሌንጅ ጀምራልን ብያችኋለሁ። የኤክስነስ አካውንት ከሌላችሁ መክፈት አለባችሁ from today on። ከዛ በኋላ ምንድነው የምናደርገው? የኤክስነስ አካውንት ከከፈታችሁ በኋላ በዛ አካውንት ስለሆነ ላይቭ ስትሪሙን ማነው ዲሞ ቻሌንጁን ምን ጀምረው ኢንስትራክሽኖች ይኖራሉ። በዛ ኢንስትራክሽን መሰረት እንጀምራለን ማለት ነው። ሶ ዲስ ዊክ ልንጀምር እንችላለን። እንጀምር ከሆነ አሳውቃችኋለሁ ኮሚኒቲ ላይ። ሶ ሁሌ የምለው ነገር ኮሚኒቲ ላይ የምታወሩት ነገር በጣም ደስ ይላል። ግን እነዚህ ማይሆን ነገር ሰው የምትሳደቡ ምናምን ሰዎች ፕሊዝ ኔቨር ሰው መሳደብ አትችሉም። ዲስሪስፔክት ማድረግ አትችሉም ሰውን። ስለዚህ ኮሚኒቲ ውስጥ መማማር ትችላላችሁ። የምታውቁትን ነገር እንደፈለጋችሁት ለሰዎች ማስረዳት ትችላላችሁ። እኔ በጣም ነው ደስ የሚለኝ የገባው አያለው። በት ኦፍ የሆነ ነገር እንዳታደርጉ። that means ሰው እናንተን ሲላችሁ ደስ የማይላችሁን ነገር ሰው እንዳትሉ። በቃ በቀላል አማርኛ ኦኬ። ኔክስት ላይቭ ስትሪም እናደርገው ምን ብያችኋለሁ? እዚህ ጋር
ካላንደር ላይ ልግባና ላሳያችሁ አንዴ። አርብ ዕለት ከ10 ሰዓት ጀምሮ ላይቭ ስትሪም እንገባለን። ኦር ከ10 ሰዓት ጀምሮ ከ10 ሰዓት 20 ምናምን ላይ ላይቭ ስትሪም እንገባለን። ምክንያቱም የከባድ ዜናዎች ስላሉ በተለይ ቢግነርስ ከሆናችሁ በጣም አሪፍ ነው። ዜናው እንዴት ሪያክት እንደሚያደርግ አንድ ላይ እናወራለን እና ኒውስ ቀን እንዴት ነው ትሬድ የሚደረገው የሚለውን ነገር ደግሞ በአጭሩ በጣም አጭር ሴሽን ነው የምትሆነው የአርብ ዕለት ሴሽኗ። ከዛ በኋላ አንዳንድ ነገሮችን ብሪፍሊ ማብራራላችሁ ይሆናል ማለት ነው። ከዛ ቀስ በቀስ እንደዚህ የተደረገ በጣም ጥሩ ራሱን የቻለ ጎበዝ ትሬደር ትሆናላችሁ ብዬ አስባለሁ። ስለዚህ አርብ ዕለት ላይቭ ሴሽን ይኖረናል። እነዚህን ዩኤስ አቨሬጅ ሃርሊ ኤርኒንግ አለ፣ ዩኤስ ኮር ሪቴይል ሴልስ የሚባል አለ፣ ነን ፋርም ኢምፕሎይመንት ቼንጅ አለ፣ ከባድ ዜናዎች። ስለዚህ እነዚህን ዜናዎች አንድ ላይ ቁጭ ብለን እናያለን። ከዛ የዜናዎችን ጸባይ ሁሉንም ነገር አንድ ላይ እናያለን ማለት ነው። እዚህ ጋር ሰዎች ዌብ ያደረጉ ይሉኝ ነው። ማውራት ፈልጋችሁ ይሆን አይዶ ነው እና ማይክሮፎን ኦን አድርጌያለሁ። ማውራት ከፈለጋችሁ የመጨረሻ እንዲ ነው ሁሉ ሰላም። እንዴት ነው አለሁልሽ። እኔ የሆነ ጥያቄ ነበረኝ። እኔ አሁን ያለሁት ከአገር ኬንያ ነው ያለሁት እና እሺ ቬሪፋይ ለማድረግ ብዬ እምቢ አለኝ። እንትኑ የተለያየ ስለሆነ ያለኝ ዶክመንት እና ያለው ኢፒ የተለያየ ስለሆነ እምቢ አለኝ። ምን አይነት አማራጭ መጠቀም እችላለሁ? ኦኬ የኤክስነስ አካውንት ነው እምቢ አለ። ኦኬ ኤክስነስ ሬጉሌት የማይደረግበት ሀገር ላይ ነው ያለው አንተ? ሄሎ ኤክስነስ ይጠቀማሉ። እዚህ ግን ዶክመንት ያለኝ ዶክመንት እና ያለውበት ቦታ ማች ስለማያደርግ ኦኬ እምቢ አለኝ። እሺ ስለዚህ ሌላ ብሮከር ምንድን ነው የምትጠቀመው አንተ? እኔ ጃኒ ያው ጀማሪ ነኝ። እሺ እንደዛ ከሆነ የት ሀገር ነው ያለው? ኬንያ ኦኬ ኬንያ ኮንክ ሜቢ ኤችኤፍኤምን መጠቀም መሞከር ትችላለህ። ኤችኤፍኤምን እሱንም ሞክሬያለሁ። እሱም እምቢ አለ። ዘሴም ነው። ምናልባት ወይ እዛ ሀገር ቤት ተከፍቶ እዚህ መጠቀም ይችላሉ። እንደሱ ትችላለህ። ስለዚህ ኤክስኤምን ሞክረው። ኤክስኤም አይ ቲንክ ኤክስኤምም እንደዛ ነው የሚለው ምክንያቱም ሎኬሽን ዲቴክት ስለሚያደርጉ እንደዛ ሊያደርጉ ይችላሉ። ግን ምን ታደርጋለህ? እዛ የተከፈተ እንትን የትኛውም ሀገር መጠቀም ይችላሉ። ፓስወርዱን እንትኑን ለወንድም እህት ምናምን ካለ እዚህ ኢትዮጵያ ውስጥ ለእነሱ ላክና አይዲ ምናምን እንደዛ አስቤ ነበር እኔማ። በቃ እንደሱ ታደርጋለህ። ካልሆነ ግን ምን ታደርጋለህ? ቴክስት ታደርግላቸዋለህ፣ ኢሜል ታደርግላቸዋለህ። ሰፖርት ላይ እዛው ሰፖርት ላይ ይረዱዋል። ቴንክ ዩ ዌልካም። እሺ ሀይ እንዲ ሀይ ብራዘር እንዴት ነው? ሰላም ሁሉ ሰላም አለን። እንትን አሁን $10 እንዴት ነው ሪስክ ማኔጅ አድርገን ቻርት ላይ ካልኩሌት አድርገን ልናይ የምንችለው? እሱን ነገር ብታስረዳን። ኦኬ እሺ ለሱ ደግሞ ባለፈው አሳይቻችሁ ነበር። እሺ ልግባ ወደ ኤክስነስ ብሮከር ልግባና እሱን አሳያለሁ። $10 ግን በጣም ሪስኪ ነው። በጣም ቱ ማች ሪስክ። ይህንን ላይቭ ስትሪም ከመሸ የምናደርገው ባይዘዌ ኮኔክሽን እንዳያስቸግራችሁ በማሰብ ነው። ሞስት ኦፍ ዘ ታይም እሁድ ዕለት ካያችሁ ኳስ ጨዋታ ምናምን አለና ኳስ የሚያዩ ሰዎች በጣም ቢዚ ያደርጋሉ ኮኔክሽኑ። እንዲ ምልን ቴሌግራም ግሩፕ ላይ
ለሆነ ሰው ማለት ብዙ ቴሌግራም ግሩፕ ላይ ማለት ነው እሺ ብዙ ጊዜ ኦንላይን ለሚኖር ሰው እና በእውቀት ከሁሉም ሻል ላለ ሰው አድሚን ሰጠኸው እንዲሁ ቪዲዮ ወይም ቮይስ እየገባ መወያየት ብንችል። ኦኬ ይቻላል። መባ አለ እኮ መባ አለ፣ ግን ሜቢ እሱ ቢዚ የሚሆን ከሆነ እስቲ ጠይቀዋለሁ። አለ ሌላ ከኔ ውጪ ሌላ አንድ አድሚን አለ። ቮይስ ሜሴጅ ከምንላላክ እዚያው ላይ የተሻሉት እዚያው ጋር ላይቭ ቢያሳዩም ብዬ ነው። ሁልጊዜ አንተን ሀሳብ ዝም አለኝ ከምንል ኦኬ ለሱ ደግሞ ፕላን እናደርጋለን። ይሄ ዴሞ ቻሌንጁ ምናምን የሆነ ጨርስና ሀሳብ አለኝ እሺ እቺኛዋን ጥያቄ ልጨርስ አንዴ፣ የሆነ ኦኬ ሶሪ እዛ ፓፒ ጠየቀውን ማለት ነው። ይኸውልህ እሺ ፓፒ አሁን ይኸው እዚህ ጋር ስንት ላይ ነው ያለው? አንዴ ወደዚህ ብራውዘር ልመልሰውና አቤት እስከዛ ድረስ መጠየቅ ትችላላችሁ። ነባ ሀሳቡን ይናገር። አለ መባ አለ። ኦኬ ነባ አለ። ኦኬ የእኔ ሀሳብ ምንድን ነው? እሺ አሁን የሆነች ቻሌንጅ አዘጋጀልንና ያ ሶ ያንን ቻሌንጅ ላለፈ ሰው የሆነ ላይክ የግሩፕ ነገር ፈጥረን ሶ እዛ ውስጥ ማለት አሁን ወደኋላ መመለስ ይሆናል። ሶ እዛ ውስጥ በደንብ እንድንወያይ ታደርገን ምናምን ደስ ይላል። ኦኬ እስቲ እንደሱ ችግር የለውም። አሁን የጠየቀኝን ጥያቄ እንደዛ ነው መሰለኝ ወንድማችን። ኦኬ ይሄንን አካውንት $10 አድርጌያለሁ። እሺ ይታያል ፓፒ? አዎ ይታያል። ኦኬ አሁን እዚህ ጋር ዲሞ አካውንት ነው $10 ነው ያለው። ሌቨሬጅ አሁን ከረንትሊ $10 ሲሆን ሌቨሬጅ በጣም መጠቀም አለበት። እስከ 2000 ድረስ መጠቀም አለበት ሌቨሬጅ ማለት ነው። ኦኬ አሁን ከዛ ሎስ ሳይዝን ከ0.01 ማብለጥ አትችልም። አሁን እዚህ ጋር ዋን ክሊክ ፎርሙላ ነው ያለው። ስለዚህ ሪጉላር ላይ ታደርጋለህ። ከዛ በኋላ ማርኬቱን ኤክስኪዩት ከማድረግ በፊት እዚህ ጋር ማርኬቱን ማየት ትችላለህ ማለት ነው። ፔንዲንግ ላይ ታደርገዋለህ። ከዛ ቲፒ ስንት ሊሆን እንደሚችል ማርኬት ወደ ላይ ሲሄድ እዚህ ጋር ማየት ትችላለህ። ኤስኤልህን ደግሞ ከዚህ ወደ ታች ብታወርደው ስንት ሊሆን እንደሚችል ማየት ትችላለህ ማርኬት ላይ ማለት ነው። ኦኬ ኦኬ ካልሆነ ደግሞ ማርኬት ውስጥ ተገባና ባይ የሚለውን ትነካለህ። ከዛ እዛው ኤክስኪዩት እንዲያደርግልህ ማለት ነው። ሶ አሁን ይሄንን 15 ሚኒት ላይ ላድርገው። ኦኬ አሁን ይሄንን ሴል ብገባ ነው የሚሻለው ቢቲሲ ስለሆነ ሴል ላለው። ከዛ ቲፒ ስንት ነው የሚሆነው? ምበቃኝን ታርጌት ላይ አደርጋለሁ። ዛት ሚንስ ትሬድ በማድረገው ስትራቴጂ መሰረት ማለት ነው። ኤስኤል ከፕሪቪየስ ዊክ በታች አሁን ኮንፊርም ሳደርገው ወደ ማርኬቱ አስገባኝ ማለት ነው። ሶ ይሄንን ስነካ ቴክ ፕሮፊት ያለ ኤስኤል ያለ። ከፈለኩ ደግሞ ቴክ ፕሮፊቴን አጀስት ማድረግ እችላለሁ። ኤስኤልንም አጀስት ማድረግ እችላለሁ ማለት ነው። ሞር ግልጽ ነው አይደል? አዎ ሞር ግልጽ ነው። ግን አሁን ሪስኩ ላይ ማለት ነው እንዴት ነው ምን ያህል ሊሚት ነው የሚኖረን? በ10 አሁን ላይክ 0.5 ሪስክ ፐርሰንት ብንወስድ ለአካውንቱ ማለት ነው እና ያቺን ፖይንቷን ሊሚት ፖይንቷን እንዴት ነው ማውቃት? ያውን የሎስቷን ማለት ነው። ኦኬ አሁን ሌቨሬጅ ኦልሬዲ በቃ 2000 ላይ አድርገሃል። ስለዚህ አሁን 0 ስንት ነው ያልከኝ? 0.01 ነው 0.05 0.5 ሪስክ ብትወስድ $10 ማለት 1% ወይም ደግሞ 1% ብንወስድ 1% ማለት $1 ማለት ነው። የሳ ሶ $1
ሪስክ ስታደርግ ይኸውልህ እዚህ ጋር ግልጽ እኮ ነው ያስቀምጥልሃል። $1 ሪስክ ስታደርግ $1 ሪስክ ማድረግ አልችልም አሁን በ$10 ማለት ነው። ምክንያቱም በአንድ ነው የሚነካብህ ማርኬቱ። ስለዚህ $10 ከሆነ ሪስክ ማድረግ የምችለው እስከ $3 ድረስ መሆን አለበት ማለት ነው። ኦኬ በ$10 ሲሆን ማለት ነው። የ10% ካፒታል ሞር ታስረዳቸው አሪፍ ይመስለኛል። ላይክ $10 አስገብቶ 1% ሪስክ አደርጋለሁ ብሎ ማሰብ ኢትስ ኢምፖሲብል። ሲጀመር ትሬዱን ማያስገባህም 1% ሪስክ ለማድረግ ሜቢ ካፒታል ሞር እንትን ብሎ ላይክ ዲፖዚት የሚያደርጉትን አማውንት የተወሰነ ሀይ ለማድረግ እና ከዛ በኋላ ወደ ፐርሰንቴጅ ሪስክ ቢመጡ የተሻለ ይሆናል እንጂ ላይክ $10 አስገብተህ ከ$10 1% ማለት 0.1 አካባቢ ነው። ያ በፐርሰንት አይሆንም። በፐርሰንት አይሆንም። በገንዘብ መተመን መቻል ሜቢ $10 የሚያስገቡ ከሆነ ምንም ላይክ ሩል ቢኖራቸው በቃ በእያንዳንዱ ትሬድ ከ1% እስከ 3% ሪስክ አደርጋለሁ የሚል የፈለገ ሩል ቢኖራቸው እንደዛ አይነት ሩል አፕላይ የሚያደርግ $10 አማውንት ያለው አካውንት ላይ አይደለም። ግዴታ በገንዘብ መሆን መቻል አለበት። $10 ሪስክ ማድረግ ያለብኝ ወይ ሁለቱን ወይ $3 መሆን አለበት። ከዛ በታች ሪስክ ባደርግ እንኳን ላይክ ሰክሰስፉል የሆነ ትሬድ ቢኖረኝ እንኳን ቲፒ ሂት ቢያደርግልኝ እንኳን የማገኘው በጣም ሎው ነው የሚሆነው። ገብቷል? እዛ ጋር ገብተህ ያ ሁሉ ጭንቀት ወስደ እነዛን አይነት ፕሮሰሶች ካለፍክ በኋላ የ10%ህን $10 1% ሜቢ 0.1 $0.2 ሪስክ አድርገህ ባይቀበልም ትሬዱ ቢሆን እንኳን ቲፒ ሂት ቢያደርግልህ ፕሮፊት ማድረግ የምችለው 0.5 0.7 ከዛ ያለፈ አይሆንም። ምክንያቱም ሪስክ ቱ ሪዋርድ ካልኩሌት ሲያደርግ በ1 to 4 ሪስክ ቱ ሪዋርድ ሬሽዮ ቢገባ $0.1 ሪስክ ያደረገ ሰውዬ 0.4 ነው ሊያገኝ በ1 to 4 ሪስክ ቱ ሪዋርድ ሲሆን ማለት ነው። ሶ ይሄንን ስቴፕ ማለፍ የሚችሉት ብቸኛ መንገድ የፈለገ ሩል ቢኖር ከዛ ሩል ወጥቶ ምክንያቱም ያለው ካፒታል ሎ ስለሆነ ያንን ሎ ካፒታል ስኬል እስኪያደርግ ድረስ በገንዘብ ሪስክ እያደረገ ሜቢ $2 ሪስክ ቢያደርግ ከ$2 ላይ ላይክ ሪስክ ቱ ሪዋርድ ያለው ትሬድ ቢወስድ $2 ሪስክ አድርጎ $4 ሜክ ማድረግ ይችላል። ወደ ኮይን ቀይሮ ቢያደርግስ? ወደ ምን ኮይን አካውንት አለው ሰው ወደ ኮይን ቀይሮ እሺ አሁን እዚህ ጋር ማለት ነው እዚህ ጋር አሁን ላይክ ፓፒ ነው የጠየቀኝ መሰለኝ። አሁን እዚህ ጋር የገባነው ትሬድ አለ። ለምሳሌ አሁን ጀስት ለማሳየት ማለት ነው። አሁን እዚህ ጋር ትሬዱን ስገባ ከላይ $3 ነው ሪስክ ያደረኩት። ከ$3 በላይ ላይክ ምንም አማራጭ የለም። ላይክ $2 ሪስክ ማድረግ አልችልም በ$10 በ2000 ሌቨሬጅ ማለት ነው። እና ይነካል በቃ ማርኬቱን ነክቶ ያስወጣል። አሁን እዚህ ጋር ኢቨን ፕሮፊት ላይ ቢሆንም እዚህ ጋር ማርኬቱ ነክቶ ያስወጣል ከማርኬቱ ማለት ነው ፕራይስ። ስለዚህ በፐርሰንት ማስቀመጥ አልችልም። አሁን ወንድሜ እንዳለው ማለት ነው ደግሞ እንደዚህ አይነት ስሞል አማውንት ካለ ሪስክ ማድረግ የምትፈልገው በስሞል አማውንት ከሆነ ምን ታደርጋለህ መሰለህ? ትሬድ አካውንት ለብቻ ትከፍታለህ ለትናንሾቹ ማለት ነው። $10 አካውንት ለብቻ ትከፍታለህ። ከዛ ፉል ማርጂን ነው መግባት ብቻለው በዚህኛው ማለት ነው። ኦኬ ፉል ማርጂን መግባት ብቻለው ባይ ለመገባ ከሆነ ሴትአፕ ከሰጠ ፉል ማርጂን ነው መግባት ብቻለው እንጂ ላይክ ከ$10 $2 ሪስክ አድርገ ሊመጣ ይችላል፣ ግን ኢምፖሲብል አይደለም፣ ግን በጣም ከባድ ነው እና ያስረዝምባል ፕሮፊታብል የመሆንህን ቻንስን በትሬዲንግ ማለት ነው በጣም ይረዝምባል። እና ይሄ እሱም ሊል የፈለገው እሱ ነገር ነው። አይ ቲንክ ልክ ነኝ አይደል? ሶ ትንሽ ካፒታል ካለ ፕሮፊት መጠቀም እንዴት ታየዋል? ፕሮፊት ተጠቅሜ አላውቅም። እኔ እንዴት እንደሚሰራ ራሱ አላውቅም ሆነስትሊ ስፒኪንግ። ሶ የሆነ $20-30 ይዘን ወደ ማርኬት መግባት ይሻላል ማለት ነው ፕሮፊት ከምንጠቀም።
እኔ ፕሮፊርም ጠቅሜ ስለማላቅ በሪል ገንዘብ ነው ትሬድ አድርጌ የማውቀው፣ ሪል ገንዘብ ነው አጥቼ የማውቀው እና ፕሮፊርም እንዴትም እንደሆነ አላቅም፣ ምን አይነት ፕሮፊርም እንዳለም አላቅም። ግን ፕሪፌር ፈንድድ አካውንትም ያ ፕሪፌር የማደርገው ሪል አካውንት ነው፣ ላይክ ላይቭ አካውንት ነው ፕሪፌር የማደርገው። አሁን ይህንን ማርኬት ይሁት አሁን እዚህ ጋር ለማሳየት ብለን ሴል ገብተን ፕሮፊት ላይ ነው ያለው። አሁን ልክ እንደዚህ ስገባ ማለት ነው በቀላሉ ልክ እንዲህ ስገባ ምን ታደርጋለህ? ብሬክ ምን ታደርገዋለህ ማለት ነው። በቃ ስሞል አካውንት ካለ እንደምንም መጠበቅ ነው ያለብህ። እሺ እኔ ግን አሁን እዚህ ጋር እሺ የሆነ የገባኝ ነገር አለ። ምናልባት ከተሳሳትኩኝ እንድታርሙኝና እሺ አሁን ሪስክ ስናደርግ ማርኬቱ የሚሰጠንን ተጠቅመን አይደለ ሪስክ የምናደርገው ላይክ እንደዛ አይደለ እንጂ ላይክ እኛ የምንፈልገውን ብር አይደለም የምናስቀምጥበት አይደል። ላይክ ማርኬቱ መቶ ባውንስ የሚያደርግበት ወይ ደግሞ የሆነ ቦታ ላይ እሱን ተጠቅመን ነው እሱ የሚሰጠንን ሪስክ ነው የምንጠቀመው አይደል። እሱ ያስኬዳል። አሁን ያልከኝ ነገር ግን ማያስኬደው ምኑ ጋር መሰለህ? አሁን ላይክ አንተ ሪስክ ለማድረግ ለቀኑ ያሰብከው አማውንት አለ አይደል? እዛ አማውንት ላይ ኦልሬዲ ካልኩሌት አድርጋለህ። እዚህ ጋር ብገባ እንደዚህ ሪስክ አደርጋለሁ፣ ስለዚህ ሪዋርዴ ይሄ ነው ብለህ አስባለሁ ኦልሬዲ አይደል? ስለዚህ ማርኬቱ የሚሰጥን ሴታፕ እና ያንተን አቅም አመጣጥነን መጠቀም ያለብን። ለምሳሌ ማርኬቱ $100 ካለ ማርኬቱ ሪስክ የሆነ ሴታፕ የሚሰጥህ ከሆነ 0.01 ሎስ ሳይዝ ነው መጠቀም ያለብን። በጣም ትንሽ ሎስ ሳይዝ ማለት ነው። ገባ? ሜቢ በዛ ቀን አንተ አይ $50 ሪስክ አደርጋለሁ ልትል ትችላለህ። የአካውንትን 50% ማለት ነው ያለን 50%፣ ግን ሴታፕ አልሰጠህም ማርኬቱ። ስለዚህ ሴታፕ በደንብ ኮንፊደንስ የሚሰማን ሴታፕ ካልሰጠ ዩ ካን ጎ ቢግ። ገባ? ሪስክን መቀነስ አለብህ። ግልጽ ነው። ማርኬቱ ሴታፕ ቢሰጥህም የራስህን ካፒታል መጠበቅ ነው ያንተ ስራ አስ ትሬደር ማለት ነው። ያንተን ካፒታል መጠበቅ ነው ያንተ ስራ። ያንተን ብር መጠበቅ የምትችለው አንተ ነህ። ማርኬቱ አምጣ ነው የሚለው። ገባ? አምጣ እኔ እሰጥሃለሁ፣ አምጣ እሰጥሃለሁ ነው የሚለው ማርኬቱ። ግን ላይክ ማርኬቱ ዝም ብሎ ስለሚንቀሳቀስ አሁን እንዴት ታስረዳ? ላይክ አሁን የምናስቀምጠው የእንትን አለ አይደለ ስቶፕ ሎስ። እሺ ሶ አሁን ኢንተሪ ከገባም በኋላ የምናስቀምጠው ስቶፕ ሎስ ውስጥ ሙቭ ያደርጋል። አንዳንዴ አይታወቅም አይደለ ሙቭ ያደርጋል። ኦኬ ድሮ ዳውን ለምሳሌ እዚህ ጋር እንደከፈትከው አሁን እንደዚህ ጋር እንደከፈትከው አሁን የከፈትከው ታች እዚህ ሰፖርት ዞን አለ። እዛ ጋር ብንገባውን የኛ ስቶፕ ሎስ አሁን ከሰፖርት ዞኑ ታች ስናደርገው እዛ ጋር አሁን ብሩን እኛ አንመጥንለትም። እዛ ማርኬቱ የሚሰጠንን ስቶፕ ሎስ ነው የምንጠቀመው። እዛ ጋር እስቲ ኦኬ ግር ስላለኝ ነው። እሱ ጥሩ ጥያቄ ነው። ድሮ ዳውን ለማለት ፈልገ ነው። አሁን ማርኬቱ ለምሳሌ እዚህ ጋር ብገባ እዚህ ጋር ጥሩ ሴታፕ ሰጥቶኛል። ለምሳሌ እሺ አንዴ ማርኬቱን ቀድመ እዚህ ጋር ገባ። ኦን ዲስ ፕሌስ እዚህ ፕሌስ ላይ ገባ። አንዴ ትሬንድ ላይ እዚህ ቦታ ላይ ገባ ማርኬቱን ወይም እዚህ ጋር ገባህና ድሮ ዳውን ውስጥ ገባ ማርኬቱ። እዚህ ጋር አሁን $20 ሪስክ አድርገህ ሊሆን ይችላል። አሁን እሱ ነው በቃ እሱን ለማለት ፈልጌ እሱ ድሮ ዳውን ነው የሚባለው። እና አሁን ኦልሬዲ ከዚህ ወደ ታች እንደማይወርድ ሳይኮሎጂካሊ ስለተማመንክ ስቶፕ ሎስን ኦልሬዲ ከዚህ በታች አድርጋል። ስለዚህ እዚህ ቦታ እስከሚነካ ድረስ ትጠብቃለህ ማለት ነው። ሪስክ ማናጅመንት እዚህ ጋር ነው የሚመጣው። ገባ? ገብቶኛል። ስለዚህ አሁን እቺ ስቶፕ ሎሷን የምናስቀምጥለት ማርኬቱን አይተን ነው ማለት ነው እንደው ስቶፕ ከኛ እንትን ጋር ካልሄደ እንወጣለን ማለት ነው። ኦፍ ኮርስ ከኛ ስትራቴጂ ጋር ካልሄደ እንወጣለን ማለት ነው። እንደ ስሙ እኮ ነው። ለምሳሌ ስቶፕ ሎስ ነው። ያ ማለት
ሎስ ነው ኦልሬዲ ሎስ ላይ ነው ያለው። ያን ሎስ ስቶፕ ታደርጋለህ ማለት ነው። ሪስክን ከት አደረገው ላይክ ስቶፕን ከት አደረገው እንደማለት ነው። ገባ? ዛት ሴት። ስለዚህ ጋይስ ኤንዲ እሺ እና አሁን ለነገው ማርኬቱ ኦፕን ሲሆን ማለት ነው እሺ ምን ትመክሪናለሽ? በሎ ፕራይስ ትሬድ እንግባ ወይስ ምን ይሻላል? ማርኬቱ የሚሰጣችሁን ሴታፕ አይታችሁ ማርኬቱ የሚሰጣችሁ በጣም አሪፍ ሴታፕ ሊሰጣችሁ ይችላል። ግን ትንሽ አማውንት ካላችሁ ኦቨር ሪስክ ባታደርጉ ብዬ እመክራችኋለሁ። አካውንታችሁ ትንሽ ከሆነ ማለት ነው። ግን ማርኬቱ እንደዚህ ቮላታይል በሚሆን ሰዓት አንዳንዴ ብሮከሮች ምን ያደርጋሉ መሰላችሁ? ሌቨሬጁን ይቀንሱና ማርጂኑን ሀይ ያደርጉታል። ዛት ሚንስ ማርኬቱ በጣም የሚጠፍ ሰዓት ላይ አንዳንዴ ትሬድ አድርጋችሁ የምታውቁ ልጆች ታውቃላችሁ። በዜሮ ነጥብ አንድ የምትገቡት በዜሮ ነጥብ ሁለት የምትገቡት ሎስ ሳይዝ አንዳንዴ በዜሮ ነጥብ አንድ ስትገቡ በዛ ልክ ነው ብር ፕሮፊታችሁም ሎሳችሁም የሚሆነው። ስለዚህ ማርኬቱ በሚሰጣችሁ ሴታፕ መሰረት ሪስክ ብታደርጉ ይሻላል። አሁን ማርኬቱ በዚህ ሰዓት በጣም በኃይለኛው ስለሚወጣ ዜሮ ነጥብ በትንሽ አማውንት ነው የነገርከኝ አይደል? ዜሮ ነጥብ አንድ ብገባ ማርኬት ወደ ላይ ሲወጣ ብዙ ፕሮፊት ታገኛለህ። አካውንትን ቢልድ አፕ ታደርጋለህ ማለት ነው። ምክንያቱም ያንተ ፕሮፊት የሚገለጠው ማርኬቱ ወደ ላይ በሄደ ቁጥር ነው፣ ወይም በሰዓቱ ነው። ላይክ እንዴት ላስረዳ? እንዴ ቢቲሲ ላይ ልግባ፣ አንዴ ጎልድ ላይ ላድርግና እንዴ ጎልድ ላይ ላድርግና ላሳይ። ለምሳሌ አሁን እሺ ኦኬ፣ እዚህ ጋር አሁን ማየት አልችልም። ላይክ እሺ ኤኒዌይ እሺ አሁን እዚህ ጋር ማርኬቱ የጎልድ ነው ብለን እናስብ። አሁን እዚህ ጋር ባይ ለመግባት ሎስ ሳይዝ ስንት ነው? 0.0 ምናምን ላይ ነው ያለው። ኦኬ እዚህ ጋር ባይ ብገባ ማርኬቱ ሴታፕ ሰጥቶ ወደ ላይ በሄደ ቁጥር ፕሮፊት ነው የምታገኘው። ሴታፕ አሪፍ ከሰጠ ከዚህ ድሮ ዳውን ከወጣ ማለት ነው። አካውንት ስንት ነው? $10 እስከዚህ ድረስ ድሮ ዳውን ቢገባ ማርኬቱ መጠበቅ ትችላለህ፣ እስከዚህ ድረስ እስከ 9 ድረስ ማለት ነው። ግን ሎስ ሳይዝ ብትጨምርስ 0.3 ብታደርግ 27 ነው። ኦልሬዲ ማርኬቱ እዚህ ጋር እያለ ነው የሚያስወጣው። እዚህ ጋር ወደ ላይ ለመውጣት ፑል ባክ ሲያደርግ ወደ ላይ ያስወጣል ማርኬቱ። ግን የምታገኘው ሪዋርድ 120 ነው። ታገኛለህ እኮ ግን 0.1 አድርገህ ብትገባም ታገኛለህ፣ 40 ታገኛለህ። ኦልሞስት የአካውንትን 400% ወደ ላይ ማለት ነው። ስለዚህ ትንሽ አማውንት ካላችሁ ሎስ ሳይዛችሁን ቀንሱ በተሻላችሁ መጠን። $100 ካላችሁ ማክሲመም ሪስክ ማድረግ ያለባችሁ 0.02 ሎስ ሳይዝ ነው መጠቀም ያለባችሁ። ማክሲመም ሪስክ አደረግኩ ካላችሁ ኦኬ በቃ ከጨመራችሁ ሪዋርዳችሁ እንደዛ ነው። ግን ትንሽ ዋይፕ አውት ሊያደርግ ይችላል፣ ሊያስወጣችሁ ይችላል ማርኬቱ ማለት ነው። ቮላታይል ይሆናል። በጣም ነው ቮላታይል የሚሆነው። በጣም በአደገኛው ነው የሚንቀሳቀሰው ማርኬቱ። ስለዛ ቢ ኬርፉል። የራሳችሁንም ካፒታል መጠበቃችሁ እንዳትረሱ። እናንተ ስራ የራሳችሁን ካፒታል መጠበቅ ነው። ሁሌም እንደምለው ይሄንን ሁሌም እላለሁ። ስለዚህ ጋይስ ስክሪኔን ኦፍ አድርጌያለሁ። ስለመጣችሁ አመሰግናለሁ። ቅድም ወደ 60 ምናምን ሰው ነበር፣ ቀንሰን 28 ደርሰናል። 28ታችሁም በጣም ቴንኪዩ። አይ ቲንክ የተወሰነ ነገር ተምሯችኋል ብዬ አስባለሁ። ሁሌም እንደምለው ኔክስት ደግሞ ማርኬቱ ሲከፈት ምን አይነት እንደሆነ ማሳወቃችሁ ይሆናል። ስለመጣችሁ በጣም ደስ ብሎኛል። ኮሚኒቲ ላይ ሀሳባችሁ ምናምን ማስቀመጥ ትችላላችሁ። ይሄንን ኮሚኒቲ ደግሞ ለብዙ ሰዎች ሼር አድርጉ። ላይክ መብዛት አለብን። በጣም ብዙ ሰዎች መጠቀም አለባችሁ። ጀስት
የኔ ዓላማ ብዙ ሰዎችን መጥቀም ብቻ ነው፣ ሌላ ነገር የለም። ስለዚህ የተለቀቀውንም ቪዲዮ ቼክ አድርጉ። ፉል ኮርስ ተለቋል፣ ፕራይስ አክሽን። ኮርሱን ደግሞ አንዴ አይታችሁ መተው የለባችሁም። ደጋግማችሁ ስታዩ ነው ከእናንተ ጋር የሚዋህደው። የምታውቁትን ነገር ደጋግማችሁ መማር አለባችሁ። ከዛ በኋላ you can become big, right? ቴንክ ዩ በጣም ወዳችኋለሁ። አፕዴት ቴሌግራም ኮሚኒቲ እና ቴሌግራም ማን ነው ኢንስታግራም ኮሚኒቲ እና ቴሌግራም ላይ አሳውቃችኋለሁ። ሰላም ሆኑ። እንዲህ ወይ የሆነ አንድ የምጠይቅ ጥያቄ ነበረ እና የግል ጥያቄ ነው። እሺ ያው በውስጥ መስመር ባናገር በምን ኢንስታግራም ላይ ወይ ሀይል አለው። ኦኬ እሺ ጻፍልኝ ኢንስታግራም ላይ። እሺ አሁን እሺ ቆጣው ምን ነበር የጠየቀኝ? እሺ ምን መቅደስ እሺ ምን ነበር የጠየቅሽ? ዋርሲ ኦኬ ዋር እሺ በዋር ስቴሽን ምን ነበር ያልሽ? ቴክስት እያየው ነው። ከወደ ላይ ሊድ እዚህም ቅድም ዋር ሲሆን ለምን ጎል ይጨምራል? ያ እንዴት እስካሁን ተማርኩ? በጣም አሪፍ ጥያቄ እኮ ነው። ለምሳሌ አሁን ዋር ሲሆን ሞስት ኦፍ ሜታልስ ይጨምራሉ። ጎልድ ብቻ አይደለም፣ ሲልቨር ይጨምራል፣ ጎልድ ራሱ ይጨምራል፣ ኦይል ይጨምራል። እና ጎልድን በጣም ቮለታይል የሚያደርገው ምክንያት አንደኛ ለተለያዩ የጦር መሳሪያዎች ምናምን የሚጠቀሙት ነገር አለ ከጎልድ ማለት ነው። ሁለተኛው ደግሞ የሰው ፍርሃት አለ። የሰው ፍርሃት ሰው ሲፈራ ወይም እናንተ ቤተሰብ ሲፈራ ኦር የሆነ ገንዘብ ሲያገኝ ምንድነው የሚገዛው? ወርቅ ነው የሚገዛው። ለምን? መንግስት ቢወድቅ ወርቅ አይወድቅም፣ የወርቅ ዋጋ አይቀንስም። ብር ሊወድቅ ይችላል፣ ዶላር ሊቀንስ ይችላል፣ የወርቅ ዋጋ አይቀንስም። አንዴ ስክሪኒን ሼር ላድርግላችሁ። እንደውም ይሄ በደንብ መሰረታዊ የሆነ ነገር ነው ለሁላችሁ። እዚህ ጋር ዴይሊ ቻርት ላይ ላድርግ ኦር ዊክሊ ላይ ላድርግ ሙሉ እንድታዩ ማለት ነው። አሁን ይሄኛው የጎልድ ቻርት ነው። ኦኬ ጎልድ ሂስትሪ ካያችሁ ማለት ነው 2020 ላይ 2020 በፈረንጆች ላይ 1473 ነበር። እና አንድ ነገር ዓለም ላይ በተፈጠረ ቁጥር ሰዎች ወርቅን ይገዛሉ። ይሄኛው የወርቅ ማርኬት ነው፣ የወርቅ ዲጂታል ማርኬት ነው። እና የወርቅ ዋጋ አፌክት ይደረጋል። ሰዎች በገዙ ቁጥር የወርቅ ዋጋ ይጨምራል። ኦኬ ሰዎች ሲፈሩ ወርቅን ይገዛሉ። ጦርነት ልክ ሲጀመር ብራቸውን ለመደበቅ ለመያዝ ኢንሴኩሪቲ ስለሚሰማቸው ወርቅን ይገዛሉ ማለት ነው። ሲልቨር ለምንድነው የሚጨምረው? ሲልቨር የተለያዩ የጦር መሳሪያዎች የሚሰሩበት ኢንስትሩመንት ነው። ዛስቶ የሚጨምረው ኦይልም ደግሞ ለምንድነው የሚጨምረው? ኦይል ደግሞ ልክ ጦርነት ሲጀመር ጄቶች ምኖች ቦምበሮች እንዳለ የሚጠቀሙት በምንድን ነው? በነዳጅ ነው፣ በኦይል ነው። የተለያዩ ፋብሪካዎች የሚጠቀሙት ምንድን ነው? ኦይልን ነው። ስለዚህ የኦይል ዋጋ ይጨምራል፣ የወርቅ ዋጋም ይጨምራል። የወርቅ ዋጋ የሚጨምረው ሰዎች ኢንሴኩሪቲ ስለሚሰማቸው ነው። ገባችሁ? አሁን እያያችሁ ከሆነ ማርኬቱን ሎንግ ተርሙን ካያችሁ በጣም በአደገኛው ነው። በተለይ ከ2023 ጀምሮ ከ25 ጀምሮ በተለይ ሪሴንትሊ ካለው ማርኬት ጀምሮ በጣም በአደገኛው ነው እየወጣ ያለው ወርቅ። ለምን? በጣም ብዙ ጦርነቶች አሉ። ጦርነቶች ሲመጡ ሰዎች ይፈራሉ፣ ወርቅን ይገዛሉ። ይሄ ነው ያለው ነገር። ምክንያቱም ወርቅን አሜሪካም ትፈልጋለች፣ ቻይናም ትፈልጋለች፣ ኢራንም ትፈልጋለች፣ ኢትዮጵያም ትፈልጋለች። ወርቅን ማይፈልግ መንግስት የለም። ወርቅን አልፈልግም የሚል ኢቭን ሰለሞን ራሱ ወርቅ ይፈልጋል ድሮ። ራይት? ስለዚህ ዛትስ ዋይ ተመልሷል። እሺ አንድ ሰሞን ለምን ቢቲሲ ጀመረ? እሺ
ቢቲሲ በጣም ማኒፕሌትድ የሆነ ፔር ነው። ዛት ሚንስ በብዙ ነገሮች ሊጠራ ይችላል። ለሞኒ ላውንደሪ ለማድረግ ሰዎች ይጠቀማሉ። ለምሳሌ አሁን ቢቲሲን ሰዎች የሚጠቀሙበትን ምክንያት መጀመሪያ ማወቅ አለብን። ለምሳሌ አንድ ባለ ሀብት $100 ሚሊዮን ኤርፖርት ይዞ መግባት አይችልም። ስለዚህ ምን ያደርጋል? ያንን ወደ ቢትኮይን ይቀይርና ይዞ እዛ ሀገር ሲገባ ዊዝድሮ ማድረግ ይችላል። ቢቲሲን ለነዛ ፐርፐዝ ይጠቀሙ ነበር። አሁን ዋናው ፐርፐዝ እሱ ነው እያልኳችሁ አይደለም፣ በቀላል አማርኛ ነው ማስረዳችሁ። ወደ አንተ ጥያቄ ስመጣ ቢትኮይን የሆነ ሰዓት ለምን ጨመረ አላችሁኝ ነገር አሁን ላይ ከረንትሊ ቢትኮይን እንትን ሆኗል። ዛት ሚንስ እንዴት ነው ቀለል አድርጌ ላስረዳ የምችለው ይህን ነገር፣ ዲጂታል ካረንሲ ሆኗል። ዲጂታል ካረንሲ ዛት ሚንስ ዶላር ጀስት ወረቀት ነበር አይደል? ዶላር ጀስት ወረቀት ነው እና ሰዎች ተስማሙበት፣ ቢትኮይንን ማለት ነው። ጀስት ሰዎች ተስማሙበት፣ አመኑበት። ስለዚህ በጣም ብዙ የሚያምን ኮሚኒቲ ተገኘ፣ በቢትኮይን የሚያምን ኮሚኒቲ ማለት ነው። ከዛ በኋላ ሀገራት መግዛት ጀመሩ። ለምሳሌ አሁን ኤልሳልቫዶር በጣም ብዙ የቢትኮይን ሪዘርቭ አላት። ኢቨን አሜሪካ ራሷ የቢትኮይን ሪዘርቭ አረጋሉ ያለች ነበር። በዛ ሰዓት ነው ቢትኮይን በጣም ፓራቦሊክሊ ጀመረው፣ ትራምፕ ስለ ቢትኮይን ሲያወራ ማለት ነው። ስለዚህ ልክ ቢትኮይን ሪዘርቭ የምታደርግ ከሆነ አሜሪካ ቢትኮይን ምን ይሆናል? ዲጂታል ከረንሲ ሆኖ ሰዎች ልክ እንደ ወርቅ ሊተማመኑበት የሚችሉበት ከረንሲ ይሆናል ማለት ነው። መተማመኛ ይሆናል ቢትኮይን። ገባ? ለምሳሌ አሜሪካ ካመነችበት፣ ሬጉሌት ካደረገች፣ ይሄ ነገር መግዛትና መሸጥ ይችላል ካለች አገሪቱ ውስጥ ሰዎች ቢትኮይንን ሪዘርቭ አድርጎ ይይዛሉ ማለት ነው። ከዶላር ይልቅ ቢትኮይንን ይፈልጋሉ ሰዎች። ለምን? ኢንሴኩሪቲ ስለሚሰማቸው። ወርቅም የጨመረው ለዛ ነው። ቢትኮይን የሆነ ሰዓት ትራምፕ በሚያወራ ሰዓት ነው በጣም በአደገኛው የጀመረው። ለምሳሌ ቢቲሲን ካያችሁ፣ እኔ ክሪፕቶ ምን እንደሆነ በማቅ ሰዓት ቢቲሲ ስንት ነበር? 40 ምናምን ነበር እና 60 ሲገባ አረ ጉድ ተብሎ ነበር ድሮ። አሁን ከረንትሊ 60 ቀንሷል ተብሎ 60 ላይ ነው ያለው ከረንትሊ። 60 ሲገባ በስማም ቢቲሲ በጣም ጨመረ ምናምን ተብሎ ነበር። ከዛ 100 ምናምን ገባ። አዚ ኤንድ ኦፍ ዘ ይር ኤክስፔክት ማድረገው 200 ይገባል ብዬ ነው። ምክንያቱም ማርኬቱ በጣም ማኒፕሌትድ የሆነ ማርኬት ነው። ምን እንደሚሆን አይታወቅም ኔክስት። ስለዚህ አዲስ ዜና ሲመጣ ትራምፕ አንዴ ቢትኮይን ካለ ወደ ላይ ይሄዳል። ምክንያቱም ሰዎች ኦልሬዲ ኢንቨስት አድርጓል፣ ሰዎችን አሳምነዋል ማለት ነው። ግልጽ ነው መቅደስ? አሊ ከመሃል ኦኬ፣ የኢራኑ ፕሬዚዳንት ማለት ነው። ያ ኦኬ፣ ጨምሮ አይደለም ጀስት የራሱን ቢልድ አፕ ያደረገ ነው። ቢትኮይን አልጨመረም፣ ጀስት ራሱን ስትራክቸሩን ቢልድ አፕ ያደረገ ነው። ካያቸው እዚህ ጋር ከዚች አካባቢ አልወጣም። ጨመረ ሊባል ይችላል እንጂ ከዚህ አካባቢ አልወጣም እና ጨምሮ አይደለም፣ ጀስት ስትራክቸሩን ቢልድ አፕ ያደረገ ነው። እንደዛ ነው ብዬ አላስብም። ምክንያቱም ትንሽ ነገር አፌክት የሚያደርገው ማርኬት ነው ቢትኮይን አክቹዋሊ። ግን ዚስ ማች በሱ ሞት ምክንያት ጨመረ ቀነሰ የሚባል ነገር ያለ አይመስለኝም። ሜቢ ነዳጅና እንትን ከነካ ነው። ስለዚህ ነገር ሪሰርች አላደረኩም አክቹዋሊ። ኢራን ቢትኮይን ሪዘርቭ ገዝታለች አልገዛች የሚለው ነገር አላውቅም። ግን በሱ ምክንያት ነው ብዬ አላስብም። ምክንያቱም እየሰጠን ያለው ቫይብ ተመሳሳይ ነው። እዚህ ጋር ካያችሁ ወደ 50 ምናምን ደርሶ ነበር። ከዛ ወደ 71 ደረሰ፣ ወረደ፣ ወጣ። ኖርማል ስትራክቸር ነው ቢልድ አፕ ያደረገ ያለው ብዬ ነው የማስበው። ምክንያቱም ቢትኮይን ጨመረ የሚባለው በጣም ሲጨምር በአንዴ 87 ሲደርስ ነው።
በሱ ምክንያት ጨምሯል ብዬ አላስብም። በሱ ሞት ምክንያቱም ተመልሶ ወደ ቦታው እየመጣ ነው ያለው። ግልጽ ነው። ቴንክ ዩ በጣም ቴንክ ዩ ጋይስ። ሲሪየስ በጣም ነው የደከመኝ እውነቴን ለማውራት። የቢጊነርስ ላይቭ ሴሽን የምናደርግ ከሆነ አሳውቃቸዋለሁ ኮሚኒቲ ላይ። ሰሞኑን የተወሰኑ ስራዎች አሉኝ፣ እነሱን ስራዎች መጨረስ አለብኝ። ኢቨን ቻርት ላይ ጊዜን ብዙም ማሳለፍ አልፈልግም። ስለዚህ እነሱን መጨረስ ከሆነ ኔክስት ሴሽናችን ደግሞ እናደርጋለን ማለት ነው። ስለመጣችሁ በጣም አመሰግናለሁ። ቴንክ ዩ ባይ። እሺ ሰው እያወራ ነው እንዴ? ያወራ አይደለም ማለት ነው። በቃ ኮሚኒቲ ላይ እንገናኛለን። ደህና ሁኑ።